ሄሎ አፍሪካ ሄሎ ማዘርላ ሄስድ ዘጋው ለምን ተቋረጠ ስንል አይ ስፒከራችን ለዚህ አይሰራም እሱም 100 በግ ሸጦ ነው 100 ልጆችን የተቀበለው ወደ የሚገርም ሽሮ እየበላው ነው ጠብቁ ይቆይ በግቢ አጥር በወዴ ተስቤ ገብቼ አቃለሁ ሂጅ ስለውበቷስ ለዝነጣ ምን ለብሰው ቅዳሜ ነው የፈረንጅ ልጆች ናቸው የፈረንጅ በለው ምሳ በመስረቅ ታወቃለች አለ በምን ላስረዳ ሪቨር ሮስ እየሄድኩኝ እባቡን ሁሉ ሳላቅረግጫዋለሁ ቀይ አፈር ነው በእናት ሄነዬ ውድነ ስለዚህ ሜዲን ጀርመን ነው ይሄ ግቢ ሜዲን ጀርመን 1 ኪሎ ሜትር መሄድ ይችላል በበርሜል ላይ እንሞክራለን ማን ያለው ሲባል ጸጥ አልን ጂብ ይሆናል ብለው ድንጋይ ሲወረጉሩ እኔ ዘጠናዎቹ የዚህ ፕሮግራም የፕላቲኒየም ደረጃ አጋር ጸደይ ባንክ ሰላም ክቡራን ተመልካቾቻችን እኛ ዘጠናዎች ነን እንግዲህ ዛሬ ያለ ነው በጎን በኩል አሳማ ግቢ ሌስፓረንስ ወይ ደግሞ አለኝታ ብለው በአማርኛ የሰየሙት የአዳሪ ትምህርት ቤት የ40ኛ ዓመት የክብረ በዓል ላይ ነው የተገናኘነው እንግዲህ ተደውሎልን ዘጠናዎቹን እንወክላለን የዘጠናዎቹ ጫወታ አለን ብለው የጠሩኝ ጓደኞቼ ጋር ውስጥ ገብተን ቆንጆ ጫወታ ወደናንተ እናደርሳለን ይሄ ቦታ የተመሰረተበት ዋናው ጉዳይ በኢትዮጵያ ታሪክ እስካሁንም እንደማንነታችን አንዳንድ ቦታ የሚጠራበትን የ77 ድርቅን አስመልክቶ ወላጆቻቸውን በዚህ ጉዳይ ያጡ ልጆችን ሰብስቦ እንደ እናት እንደ አባት እህት ወንድም አድርጎ ሲያሳድር ሲያስተምር የነበረ አዳሪ ትምህርት ቤት ነው ሌስፓረንስ ወይ ደግሞ አለኝታ አብራችሁን ቆዩ እኛ ዘጠናዎች ነን አሁንም በድጋሚ ኢትዮጵያ ለዘላለም ትኑር ኑ ጤና ይስጥልኝ ብያለሁ ሁሉ ሰላም ነው እንግዲህ ለምትናፍቁት ቀን እንኳን በሰላም አደረሰ እንኳን አደረሰ አሁን ስም ከመታወቅ ደግሞ ልጀምር እሺ ስሜ ምትኩ አብዲሳ ይባላል እሺ የምኖረው እዚህ ሌስፐራንስ በፈረንጆች በ1987 ዓመተ ምህረት ወይንም ደግሞ በእኛ መስከረም 1982 ዓመተ ምህረት ነው የመጣሁት ያው እኔ ስመጣ በሰራተኝነት ነው የመጣሁት ማለት በእንጨት ስራና የስጋጃ ስራ ከተስፋ ታውን እጅ ስራ አስተማሪ ነበር እንደዛ ነው የመጣ ነው ነገር ግን በጊዜው ቤቱም አዲስ በመሆኑ ምንም ነገር ቦታ ባለመኖሩ ያኛው የመጀመሪያው የሴቶች ዶርም ነው ፋሚሊ ነው በዚህ ግማሹ 10 ልጅ በዛ ግማሹ 10 ልጅ ነው የሚኖረው በዚህ በኩል የሰራተኞች መኖሪያና እርሻው ነው በዚህ በታች ጀርባ እና ግቢው ደግሞ ውሃም የለም መብራትም የለም የመጀመሪያው ግንባታ እቺ ቤት ተገንብታ እንዳለቀች ነው የመጣሁት ምትዬ ስለዚህ እናንተ በመምህርነት ነው እዚህ የመጣችሁ ሶ የዛኔ እናንተ ስትመጡ ያ ባዶ አካባቢ አሁን እንኳን ገና ነው የዛኔ ማንንም በሌለበት ሰዓት ነው እንዴት ነው መስረታው መስራቹስ ማን ነው የተመሰረተው በእኛ በኢትዮጵያ በ1978 ዓመተ ምህረት በኢትዮጵያ በተከሰተው በ77 ዓመተ ምህረት በተከሰተው ድርቅ ምክንያት አንድ ጀርመናዊ ማለት ሚስተር ፖል ኮል የሚባል ግለሰብ ጀርመናዊ ነው ወደ ኢትዮጵያ ይመጣል ማለት እዛ በዓለም ተለቆ ነበር ጉዳዩ ኦፍ ኮርስ ወደ ኢትዮጵያ ይመጣና ኢትዮጵያ ውስጥ እንደመጣ ምንም የሚያውቀው ነገር ባለመኖሩ ያው የሱ የአድቬንቲስት ቤተክርስቲያን እምነት ተከታይ በመሆኑ እዚህ ጋንዲ አካባቢ ባለው የአድቬንቲስት ቤተክርስቲያን ሄዶ እዛ ሲያጠያይቅ ፓስተር ገብረ ሚካኤል ፈለማ የሚባሉ ሰው ያገኛል እና እሳቸውን ሐሳቡን እንደዚህ ለመስራት ሐሳብ አለኝ ብለው ሁኔታውን ሲያስረዳቸው እሳቸው ደግሞ
አቶ ሳሙኤል ቱፋ የሚባል ሰው ያገኛሉ። አቶ ሳሙኤል ቱፋ ምን ፖዚሽናቸው? የዚህ ቤቱ አስተዳደር እንዲሆንና ስራውን እንዲሰራ ያገናኙታል። እሱ ይሄንን ጉዳይ ይዞ የቦታ መረጣ ላይ ይሄዳሉ። ያው በአጋጣሚ ደግሞ እዚህ አቃቂ አድቬንቲስት የዛሬ 40 ዓመት ማለት ነው። የዛሬ 40 ዓመት ይሄ ቦታ እየተመረጠ የተገኘ ነው። እሺ። እና ያው እዚሁ አቃቂ ሚሽንም እዚሁ አቃቂ አድቬንቲስት ትምህርት ቤት ስለነበረ ከነሱ ጋር በመሆን በጊዜው የወረዳው ማለት ያኔ ቀበሌ ነው የሚባለው፣ ያኔም አቃቂ ደግሞ አውራጃ ነው። አዲስ አበባና አቃቂ የተለያየ ነው። ታውን ይሄ ልክ እንደ ክፍለ ሀገር ነበር። እንደ ክፍለ ሀገር ማለት በሸዋ ክፍለ ሀገር መናገሻ አውራጃ አቃቂ ወረዳ ነው የሚባለው። ይገርማል። እሺ። እና በዛን ጊዜ የዚህ በወረዳው 06 ነው። በዛ ሊቀመንበር የነበሩትን አቶ ሽብሩ ወርቁ የሚባሉ ሰውዬ ጋር በመነጋገር የቀበሌው ሊቀመንበር ናቸው። ከሷ ጋር በመነጋገር ከወረዳው ስራ አስኪያጆች ጋር ተነጋግሮ ይሄንን 35 ሄክታር መሬት ትምህርት ቤቱ ያረፈው 35 ሄክታር መሬት ላይ ነው። አሁን በዛን ጊዜ ያ ከተሰጠ ወዲያ አንዲት ኮንቴነር ከሲአርዲ አግኝተው በዛች ኮንቴነር ላይ ነው ቢሮ ተደርጎ የተጀመረው። መጀመሪያ ግን ቤቱ ሲጀመር ቀበሌው ቦታ ሰጥቷቸው በድንኳን ነው የተጀመረው። ይገርማል። በድንኳን ተጀመረ። 7 ልጆች መጡ። 7 ልጆች ሲጀመር በ777 7 ልጆች በ78 ነው ላይ ነው 77 ፋውንዴሽን ጉዳዩ የተፈጸመበት ማለት የኢትዮጵያ ድርቅ የተፈጠረበት ዓለም እኛን በችግር ያየን ሰዓት 77 ነው። በሱ ማካይ ሲሆን 78 ዓመተ ምህረት በእኛ አቆጣጠር እነዛ ልጆችን አምጥተው ያ ቦታ ይሄ ቦታ ሲፈቀድ በአፈር ተደርጎ ቤቱ ተሰራ። ይገርማል። ተጀመረ። እኔም ብለው እዚህ ጋር መጫወት የምፈልገው በ1977 ያ ነገር ተፈጥሮ ያ በ78 ደግሞ ይሄ ፋውንዴሽን ተከፈተ ወይ ደግሞ ዓለም በ78 ሰማን። የመጀመሪያዎቹ 7 ልጆች ወይ ደግሞ ይህንን ድርጅት ለመቀላቀል ከየት አካባቢ መጡ? ከመላው ኢትዮጵያ ወይስ አዲስ አበባ ውስጥ ብቻ? እነዛ የመጀመሪያዎቹ ልጆች በእርዳታ ድሮ እርዳታ ማስተባበሪያ አሁን የአደጋ ዝግጁነት ኮሚሽን የሚባለው እርዳታ ማስተባበሪያና ማቋቋሚያ ኮሚሽን የሚባለው ድርጅት ነው የሰጣቸው የመጀመሪያዎቹ ልጆች። ከዛ ወዲያ ያው ፈንድም ሲባል ያው ድርቁ ከፍተኛ ድርቁ ያየለበት ቦታ ላሊበላ፣ ሰሜን ሸዋ፣ አጅባር፣ አንጾኪያ ከሶስቱ አካባቢዎች በወርልድ ቪዥን አማካይ ወርልድ ቪዥን መጀመሪያው ተንሲል የነበረው ከፍተኛውን የኢትዮጵያን ድርቅ እርዳታውን ከፍተኛው የልጆቹን እንክብካቤና እንትኑን የሰራው ወርልድ ቪዥን ነው። ወርልድ ቪዥን ኢንተርናሽናል እነዛ ልጆች በሰፈራ ጣቢያ አብዛኞቹ ቤተሰቦቻቸው የሞቱ አብዛኞቹ ደግሞ ልጄ ሲሞት ከምባይ ብለው አስገብተዋቸው እዛ ከዛ ወርልድ ቪዥን ደግሞ እነዚህ ምንም ቤተሰብ የሌላቸውን መርምሎ አምጥቶ እዚህ መጀመሪያዎቹ 7 ልጆች መጡ። ከዛ ይሄ ቤት ያኛው እዛ በድንኳን ነው፣ ይሄኛው ሲሰራ ይሄኛው ቤት እዚህ ጀመረ። ከወሎስ የመጡ ሰዎች አሉ፣ ተማሪዎች አሉ። ግን ቅድም ከሰዎች ጭምጭምታ የሰማሁት ይሄ ድርጅት አለኝታ አማርኛውን እንጠቀሙና ገና ሲያርፍ አሁን እንግዲህ ከጀርባችን ንጽህናቸውን የሚጠብቁ እናንተ ስታድጉ የነበረውን አይነት ነገር የሚያደርጉ ልጆች አሉ። እኔም እንግዲህ ውሃውን ትንሽ ተለባብሻታለሁ። ይሄ ውሃ ከመምጣቱ በፊት ወይ ደግሞ ይሄ ቦታ ሲታጠር የንጽህናችሁ ሁኔታ፣ ምግብ የሚበስልበት ሁኔታ፣ ውሃስ እንዴት ነበር? እስቲ ያን ጊዜ ወደ ኋላ እንመለስ። ውሃ የምናገኘው በዚህ በታች ምንጭ አለች። በዚህ ታች ነው፣ እዚህ ካጥሩ ውጪ ምንጭ አለች። ከምንጭ ሌሊት ውሃ ይመጣል። ያው ልጆቹም ይሸከማሉ በጀሪካን 60 ሊትር ጀሪካን አለ የሰማያዊው፣ በሱ ውሃ ይመጣል። ከዛ ወዲያ በሱ ውሃ እየመጣ እንትን ስንል ከዛ ወዲያ ከማዘጋጃ ቤት እንትን ብለው ውሃው ደግሞ ያው እንዳሁኑ አይደለም አዲስ አበባ በየአንዲት ቧንቧ እዛች ጋር የሚታጠብበት ከሱ በታች ነበረ። ከዛ ወዲያ ሌሊት ቀዳለ፣ ቀን ነው የምትጠቀመው። ከዛ ለአትክልት ለምናምን ከወንዝ ነው የሚቀዳው። በዚህ በታች በኩል ወንዝ አለ፣ ከወንዝ ነው የሚቀዳው። እና ያው ስራው እስኪጀመር ድረስ አትክልቶቹን ምናምን ተክላለን። ግንባታ ላይ ነው ባሬላው እየሰራ ቤቱ ነው የተሰራው። ሰራተኛ የሚኖርበትን ራሱ ሰራተኛ ነው የሰራው። መብራትም ደግሞ ኩራዝ ነው ሄድ ማለት ጋዝ በክር እንጂ ማሾ ምናምን ፋኖስ ነው። መጀመሪያ ኩራዝ ነው፣ ከዛ ነው ፋኖስ የመጣ። እድገቷ ወደ ፋኖስ መጣ። እሺ ኩራዝ ነው። በጣም ደስ ይላል። ትምህርት ቤቱ ደግሞ ከዚህ ቤት እዛኛው ቦታ ላይ ግርግዳው አገዳ ነው፣ ጣራው ቆርቆሮ በማዳበሪያ ተከፋፍሎ በማዳበሪያ ነው ከ1 እስከ 4ኛ ክፍል። ቅዳሜ ሲደርስ ለቸርች ማዳበሪያው ይጠቀለላል። ቸርች ነው። ምትዬ በጣም ደስ የሚል ጨዋታ ነው የምታጫውተኝ። አሁን ላይ የቀረ ከትምህርት ጎን ለጎን ወይ ደግሞ እንደ ዋና ትምህርት የወደፊት ራዕያቸውን በማየት እነ አግሪካልቸር ወይ ደግሞ እርሻ ትምህርት፣ እጅ ስራ፣ ስዕል
ምናምን ነበረ በእናንተ ጊዜ። አሁን በብዛት የለም። የዛኔ እርሻ ተማሪዎቹ ይኮተኩታሉ በደንብ እንጂ ሁሉንም ቤት ሲሰራ እያንዳንዱ ሊሰርቷል። በአናጺነትም በግንበኝነትም በማቀበል ባሬላ ምናምን። ለምሳሌ አሁን እዛ ላይ ስትወጡ ተማሪዎቹ ማለት አዳራሹ እያንዳንዱ ልጅ ትልልቆቹ 5 ሜትር ኩብ ድንጋይ ለቅመዋል። ዋው! ይሄ ነው ትውልድ ማነጽ ማለት ይሄ ነው ማለት ትልልቆቹ 5 ሜትር ትንሾቹ ግማሽ ሜትር ድንጋይ ለቅመዋል። ሰራተኛውም የሰሩበት ቤት ውስጥ ነው የሚማሩትም የሚኖሩትም ማለት ነው። እርሻ ምንድነው ጠዋት እስከ 6 ይማራሉ። ከሰዓት ደግሞ ብድብ አለ። ዶርም የሚያጸዳል፣ እርሻ የሚሰራ ይሰራል፣ አትክልት የሚያጠጣ ቦታ አለው። እያንዳንዱ ምንድብ ስራ መድኃኒዓለም በጣም ትልቅ ትውልድን የመስራት ስራ ነው የተሰራው። ለምን በህይወት መንገድ አትሰንፍም እንደዚህ አይነት መንገድ ሲሆን። አብዛኞቹ ልጆች አሁን እግዚአብሔር ይመስገን ዶክተሮች አሉ፣ ኢንጂነሮች አሉ። ይገርማል። እስቲ አንተ እርሻ ስታስተምር ምን ነበር የምታስተምረው? እኔ ግብአቶቹ ከየት ይመጡ ነበር? እኛ ምንድነው እኔ በብዛት በጊዜው የሰራሁት አትክልተኝነትና ግንባታ። እኔ ሁሉንም ስራ ሰርቻለሁ። በአህያ እንቀዳለን። አሁን ይሄ መጀመሪያ ላይ ከወንዝ ነው። ሌሊት ጠዋት 1 ሰዓት እንነሳና አቃቂ ወንዝ ሄደን እንቀዳለን። ከዛ በርሜሉ ይሞላል። ከዛ ከሰዓት ደግሞ በባልዲ እናጠጣለን። ከዛ ወዲያ ደግሞ ይሄኛው ገደል ሆኖ ተትቶ ነበር። ይሄ ቤት የተሰራበት ሽንት ቤት የተሰራበት ይሄ ሽንት ቤት ነው የተሰራበት። ከዛ ልብሱ እዚህ ገንዳ ላይ እየታጠበ ወደዛ ስለሚደፋ ያን ደግሞ ራሱ ስለሚጠል ያን ደግሞ መልሰን እናጠጣለን። ይገርማል። አሁን እጅ ስራ የዛኔ ተማሪዎች ሲሰሩ ሲደርስ እንደ ወላጆች ቀን ወይ ደግሞ በዓል በሚከበርበት ፕሮዳክታቸውን ያ ለዛ ነገር ያበቁት ነገር የመሸጥ ነገር ነበር። አዎ ችግኝማ አሁን ምን ይሆናል? አትክልት አለ፣ ቬጂቴብሉ ይሰራል። ከዛ ወዲያ ተማሪ በሚደርሰው በዚህ በኩል የትምህርት ቤት እርሻ አለ፣ በዚህ በኩል ደግሞ የድርጅቱ ልማት አለ፣ ትምህርት ቤት አለ እና የተማሪዎች የራሳቸው በትምህርት ቤቱ የሚሰራው ይሸጣል። ያ ነበር ለተማሪዎቹ ቀለብ የሚሆነው። አለኝታ እርሻ ልማት ብለናል። በቃ እርሻም ነበረ፣ ከብት እርባታም ነበረ፣ ማደለብ፣ ፋትኒንግ አለ፣ ዳይሪ አለ፣ ወተት ላም ነበረ እና ያው ወተቱም ለተማሪዎቹ የተረፈውን መሸጥ ይከራያል። ኦኬ። አሁን እንደው እሺ አንድ ጥያቄ ልጠይቅ። ይሄ ማትደራደረው ሳትዘጋጅበት ደግሞ የአይን ፍቅር የሆነች በፍቅር ሴትን የማየት ወንድም ሴትን ወንድን የማየት ነገር እዚህ ምን አለ መሰለህ አይፈጠርም? እንዳለ ወንድም አለ ሲፈጠርማ ወተውም እኮ የተጋቡ አሉ። እግዚአብሔር ይመስገን በለኛ የተጋቡ አሉ። ተጋብተው የሚኖሩ ዩኒቨርሲቲ የደረሱ ልጆች ያላቸው ልጆች አሉ። እግዚአብሔር ይመስገን። ይሄን ነው የምልህ። ገብቷል። የነፍስ ነገር ቀጠሮ የለውም። ለዛ ነው አንዳንድ ጊዜ መስመር ስናበጅ በቃ ግን አንዳንድ የነፍስ የሆነ ነገር ደግሞ ወራት ይሆናል። እዚህ አብረው ይኖራሉ። እዚህ አንዴም ሲኖር ምን ነበር መጀመሪያ ጊዜ የመጀመሪያው ሲስተም ምንድነው? ልጆቹ ይማራሉ እስከ 8ኛ ክፍል ነበር ትምህርት ቤቱ። ከ9 ሲደርሱ እድሜያቸውም ትልቅ ሆነው አብዛኞቹ ትልቅ ሆነው ስለመጡ ቴክኒክና ሙያ ይሰለጥናሉ። የት? እዛው ተስፋ ድርጅት ኦኬ። የመጀመሪያው አየር ጤና ያለው እዛ ሰልጥነው ራሳቸውን እንዲችሉ ይወጣሉ። ወደ ኩየራስ ሜዳ አለ ከ8ኛ ክፍል በኋላ ኩየራ እየተማሩ አሉ። የተወሰኑ ብዙ ልጅ አልሄደም፣ ግን አብዛኛው እዛ ነው። ከዛ ወዲያ ግን ምን ሆነ? ትምህርት ቤቱ ኢንካሙም ምኑም እያነሰው ሲመጣ ትምህርት ቤቱን ደረጃው እየተጨመረ መጣ። ደረጃው ሲጨምር እስከ 12 ሆነ። መንግስት ደግሞ 10 ሲያደርገው እስከ 10 ሆነ። 10ኛ ድረስ ይማራሉ። ከዛ ውጤት ከመጣላቸው 11 12 እዚህ ይቀጥላሉ። ከዛ ውጤት ከመጣላቸው ዩኒቨርሲቲ ሲገቡ የኪስ ገንዘብ እየተሰጣቸው ይወጣሉ። ውጤት ካልመጣላቸው ቴክኒክና ሙያ ይማሩና ከዛ ወዲያ ምን ይደረጋል? ልክ ሙያቸውን ሲጨርሱ መቋቋሚያ አልጋውን፣ የቤት እቃውን የሚያስፈልጋቸው ተሟልቶ መቋቋሚያ ይሰጣቸዋል፣ ይወጣሉ። ተመስገን። እንግዲህ ዓለምን የዋት ነው ከግቢያችሁ መጀመሪያ ማለት ከዚህ ባለ ቁጥጥሩ እዚህ ነው ያለው። እውነቱ ግን ያው ሜዲኬሽን እዚህ ነው፣ ስቴሽነሪውን እዚህ ነው፣ ልብሳቸው እዚህ ነው፣ ለምግባቸው እና ለቤት ኪራያቸው ነው ብር የሚሰጠው። በጣም ደስ ይላል። እግዚአብሔር አክብረን ለሰጠህን ጊዜ እና ለነበረን ቆይታ አመሰግናለሁ። እድሜና ጤና ይስጥህ። ወዳጆቻችሁ ወንድም እህቶቻችሁ ተሰባስበው ደግሞ የባሰ ድምቅ ብሎ ለማክበር ያብቃችሁ። አሜን። ልዝቤ ፋንታው መንግስቱ እባላለሁ። መንግስቱማ ኃይለ ማርያም አይደለም ማለት አይ ደስ ይላል። ልዝቤ ዩኒክ ስም ነው ያለው። ኧረ በጣም ልዝቤ በጣም መረጋጋት ነው አይደል የሚያሳየው። ልዝቤ ምላሳችሁ እንደ ልዝቤ ይሆናል፣ የማይከብድ ቀላል። በጣም ደስ ይላል። ይሄን ትምህርት ቤት ስትቀላቀይ የምታስታውሻቸው ብዙ ጓደኞች ብዙ ስላሉ
እስቲ ከአትክልተኛ ኪችን ቤት ከመገባችሁ ልብሳችሁን ከሚያጸዱላችሁ እስቲ ክሬዲት መስጠት አለበት። እንንተናን አረሳቸውም እናትም አባትም ሆነ ያሳደጉን ምት ከሚስተር ፖል ብዙ ናቸው ግን ሚስተር ፖል ያው ዋናው ስለሆነ እሱን ከእናት ልብስ ከሚያጥቡና ካስተማሪ ሁለት ልጥቀስ። አንደኛ ቴጸጋ በጣም እናታችን ናቸው። ልብሳችን አጥባ ምግብ ሰርታ ምታበላን የኡነት የእናትነት ፍቅር ያየውባት እናቴ ነች። የኡነት ስቲል ወዳታለሁ እና እናትነት ማለት ሁሌ ሳስበው የሷን ፍቅር አስተውሰዋለሁ። የወለደችኝ እናት ባላውቅም እዚህ ግቢ ባሉት እናቶች ግን ፍቅርን አግኝቻለሁ። በጣም ደስ ይላል። እሺ አንድ ደግሞ ከመምህር ምናምን ብለሽኛል። ከመምህር ደግሞ ኤቤኒዘር አስፋው በለጠ ይባላል። በጣም መካሪያችን በጣም ወዳጃችን ነው። ግቢ ውስጥ በምክር የቅርብ ወዳጅ አለ አይደል? በጣም በመቅረብ ይታወቃልና ኬሚስትሪ አስተማሪያችን ዝብዬ የምር ኤነርጂሽን በቃ ሳላደንቅ አላልፍም። በጣም ነው ደስ የሚለው። እንደው የዛ ጊዜ ከነበረ ያንቺ አክቲቪቲ ትምህርት ቤት ውስጥ ቀልቃላ ወይስ ዝምተኛ ጭምት? በጣም ቀልቃላ ባይሆን ይገርመኝ ነበር። ጧት ላይ ልክ ስንነሳ የኔ ድምጽ ከተነሳ ነግቷል ማለት ነው። አው ራሱ ከሆነ ያዝማሪ ድምጽ ከሆነ ያለሽ ለመስፈን ያሟሟቀ የተማሸ ድምጽ ነው። ደስ ይላል። ብዙ ጊዜ ግቢ ዘፈን አይፈቅድም። እኔ ግን ዘፈን በማዳመጥ ሬዲዮ በማዳመጥ ግቢውን በመቀወጥ በዛ በጣም እታወቃለሁ። በድምጼ በቃ አንድ ጊዜም የሸወርናቸው አለ። ዶርም ወንድ ገብቷል ሲባል አረ የልዝብ ድምጽ ነው ተብሏል። ልደስና ከረተይ ድምጽሽ የወንድ መስሎ አው ግን ወንዶችን አስገብተናል። ሁለት ለልደት ለማክበር ነው ለሌላ ነገር አይደለም። አላልንም እንደዛ አላል። የሷ ድምጽ ነው አሉ። በዛ ታለፈ። ግን ደስ ይላል። ታውቂያለሽ አንድ ቀን ለሆነ ነገርማ ይሄን ድምጽ እንፈልገዋለን። እስቲ የዛኔ ስትረብሺ አትሰሙም ሲባል አንቺ ስትሰሚ ምትወጁ ዘፈን የትኛው ነበር? ሞዶ ያስቴርን ዘፈን ነበር። አንድ ልሞክር። አው እንደሱ አልችልም፣ ዘፈን አልችልም። እሺ ምትችውን በድምጽሽ ምትችውን ገና ፕሮግራም ላይ መዝሙር ዘምሩ ተባለ። ከዛ ለኔ ማይክ ተሰጡኝ። እኔ ደግሞ ብዙ ጊዜ አልፈራም። ማይኩን ተቀብዬ ሄሎ አፍሪካ ሄሎ ማዘርላ ሄስል እንትኑ ሄሎ አፍሪካ ከዛ አንድ ዳኒ የሚባል ዘጋው። ምን ነው ለምን ተቋረጠ ስንል አይ ስፒከራችን ለዚህ አይሰራም። አው በጌታ የክርስቲያን ግቢ በጌታ አው ደስ ይላል። ይመች እንደው ልዝብዬ እንግዲህ ቀውጢ ናት። ትምህርት ቤታችን ያጥሩ ያስተካከለውን መስመር አልፋ የራሷንም ዓለም የራሷንም ጫዋታዎች ትፈጥራለች። ትፎርፊ ነበር? በደንብ ከቸርችም ፎርፋለሁ፣ ከክላስም ፎርፋለሁ። እንደገና ደግሞ ከግቢ ደግሞ እንወጣና ከዛ በኋላ ያው ፍሬንድ አለ ከጓደኞቻችን ጋር አምሽተን በአጥር በግቢ አጥር በሆዴ ተስቤ ገብቼ አውቃለሁ። ይሄንን እንግዲህ ብዙዎች ላይ ቆይላሉ። ዛሬ እንደንሳ እናነሳዋለን። በአጥር ዘልዬ ገብቼ አውቃለሁ። በሆዴ ተስቤ ገብቼ አውቃለሁ። በጣም ወደው ጓደኛ ስለነበረኝ ይፎንቃ ነው። እግዚአብሔር የሰፈር እዚሁ አካባቢ አይደል? እዚሁ አብሮኝ የሚያድግ ነው። ፋሚሊ ያለና የፋሚሊ አናፈቅርም ግን ራቅ ያለ ከፋሚሊ ጋር ነው። እሱን አፈቅረው ስለነበር በጣም ክላስ ውስጥም ጫካ ውስጥም ሁሉ ቦታ ላይ ፍቅር አለ። ለሊት ተገርፌ ጧት እሱ ጋር ነኝ ቸርች ጀርባ። ለሊት 12 ሰዓት ላይ ቁርስ አልበላም እሱ ጋር ቁጭ ብዬ አወራለሁ። ማለት ይሄ ልክ ምንድነው ጥፋት ቅያስ ምናምን ስትሄዱ ተነጋግራችሁ ክላሱ ድረስ ሄደሽ ነው የምትቀጣጠሩት ወይስ እንዴት ነው ቀጠሮ? ወይስ ዛሬ ሰዓቶችን እናቃቸዋለን? ጭር የሚልባቸውን ሰዓቶች እናቃለን። አንበሳ ስለዚህ ምን ነው የሆነ ሰው ከመጣ እያስጠናኝ ነው ግግም እንላለን። እያስጠናኝ አሁን እሱ የት ነው ያለው? እሱም አልጠይቅም። የለም እሱ አግብቶ ወልዷል። እኔ ማግብቻለሁ በእግዚአብሔር እኔ ሞልጃለሁ። ግን ያ የልጅነትሽ የዚህ ግቢ ታሪክሽ ነው። በፍቅር መታወቂያ 8 ዓመት ኦልሞስት ከ6ኛ ክፍል ጀምሮ ማለት ነው። እውነትሽ ነው። አሁን ትዳር ላይ ነሽ? አሁን ትዳር ላይ የምር ልዝብዬ ደስ የሚል ጫወታ ነው ያጫወትሽኝ። ቀረ የምትይው እንደው ይሄን ታሪክ ባነሳ መማማሪያም ትዝታም የብዙ ተማሪዎቹ ሀሳብ ውስጥ ይሄ ነገር ያጫውታል ፈገግ ያስብላል የምትይው አንድ ነገር ጠብ አድርጊልኝ። በጣም ፈገግ የሚያደርገው ምንድነው አንድ ጊዜ እዚህ ክላስ ውስጥ ነን እኔና እሱ እንግዲህ ያው ሌላ ነገር ባታረግም ያው መሳሳሙ ምን ይኖራል። ከዛ በዛ ሙቀት ውስጥ ያለ ከዛ ግቢው ለካ ክላስ ፍተሻ ውስጥ ነው እና ክላስ እየተፈተሸ ኮቴያቸውን ሰማን። ከዛ በላይ በክላሶቹ ያው እዚሁ ነበረ ክላሶቹን ስናይ አስተዳደር ናቸው።
ከዛ ወዴት እንሂድ? እሱ ደግሞ ብዙ ጊዜ እንዲህ መጥፋት ቱቦ ውስጥ መግባት ይፈራል። እኔ ብዙ ጊዜ ቱቦ ውስጥ መግባት አንቺ ወታደር ነሽ በእንደዚህ ተንሸራቶ እንደባብ ተንተር ምናምን ከዛ የዚህ ጀርባ ሽንት ቤት ተቆፍሮ የተጀመረ ጉድጓድ አለ። ሽንት ቤት አይደለም ብዙ ገና እየተቆፈረ ወረቀት ለማቃጠል ምናምን የተጀመረ ልክ እዛ ውስጥ ዘልዬ ስገባ ያው ረጋገጥኩት። ምን አልኩኝ? እሱ እናቴ ብቻውን እንደሚያጠና ስታይል አድርጎ እኔ በዛው ጉድጓድ ውስጥ ድምጼን አጥፍቼ ትንፋሽ እንዳይሰማ አድርጌ ቆሻሻ ውስጥ ገብቼ አምልጫቃለሁ። ይሄ አንዱ ትዝታዬ ነው። ሁለት አለ ማለት ነው። አንዱ ደግሞ ሌላ ማታ ነውና ማታ ላይብራሪ እስከ 3 ሰዓት እና መሻል እና ታች ደግሞ የሆነ ለቅሶ አለ። የግቢ ለቅሶ ነበርና ሰራተኞች የሚኖሩት ከኛ ራቅ ብለው ነው እና እሱ ደግሞ የዛ ቤት ልጅ ጓደኛው ነው። ለቅሶ እንሄዳልና ከዛ ደግሞ የዶርም ቁልፍ ደግሞ እኔ ጋር ነበር። ረስቼው ከላይብራሪ እስከሚወጡ ላይብራሪ እንዳለው ፊቴን አሳይቼ ቀስ ብዬ ሽንቴ መጣይ ብዬ ወጥቼ እኔ ታች ሄጃለሁ። ከዛ ከሱ ጋር ጫካ ውስጥ እዛ ጫካ ደስ ይላል። ነፃማ የሆነ ነገር ማውጣት አለባችሁ ጫካ የሚያገባችሁ። ከዛ እዛ ውስጥ እያለን ምን ሆነ ቁልፍ ተፈለገ። እኛ እዛ ረስተነው። ከዛ ማን ነው እዚህ ያለው? ሽንኮሻኮሸኑ ማን ያለው ሲባል ጸጥ አልን። ጅብ ይሆናል ብለው ድንጋይ ሲወረውሩ እኔ መታኝና ይሄ ነው ትልቁ ሁለቱ ላይ የምር በጣም ሳልናገር ልጆቿ በጣም እድለኞች ናቸው። እንደዚህ ነፃ የሆነች እናት ባለቤትሽም እድለኛ። ለምን በቃ ስሜትሽን ጊዜሽን መግለጽም ኦሬዲ ሙሉ ነገር አርቲስት ነሽ ታውቂያለሽ። አርቲስቲክ ነገር ነው ያለሽ ለመሰለሽ። በቃ ስሜትሽን በደንብ መግለጽ ትችያለሽ እና ለሰጠሽን ጨዋታ ለነበረሽ ነፃነት እኔ በኔ በኩል ክብረት ይስጥልኝ። በዘጠናዎቹ ስም በጣም አመሰግናለሁ። ለዚህም በዓላችሁ ከእናንተ ጋር ስለሆንን በጣም ደስተኛ ነኝ። እግዚአብሔር ያክብርልኝ። ቀረ የምትይው መልእክት ማመስገን የምትፈልጊውን ይሄ አንቺ ንብረት ነው፣ በዛ ተናገሪ። ዘጠናዎቹን ብዙ ጊዜ ይሰማችኋለሁ። በጣም ነው አንዳንድ ነገራችሁ በጣም ነው የምወዳችሁ። በዚህ ደግሞ ግቢያችንን የኛን 40 ዓመት ለማክበር አብራችሁን ስለመጣችሁ እግዚአብሔር ያክብራችሁ። ከፍ በሉ እንላለን። ሁሉ ጊዜ በከፍታ ላይ ተቀመጡ። ትልቁ ደግሞ ማመሰግነው ሚስተር ፖል ባለቤቱን እንዲሁ እዚህ ግቢ ያሳደጉንን በሙሉ ስም ጠርተን አንጨርስም። ሁሉም እግዚአብሔር ያክብራቸው። ክፉንም ደጉንም አብረን አሳልፈናል። ሁሉ ጊዜ ይሄን ግቢ ሳስብ የእናቴ ቤት ነው ትክክለኛ ስሜቱ ያ ነው የሚመጣብኝና ይሄ በመከበሩ ደስ ብሎኛል። ሁላችሁም ይሄን የምትሰሙ ሁሉ እግዚአብሔር ያክብራችሁ። አሜን። የመድኃኔዓለም ያለ አይድል ኦችሎ ሁላችሁ ኦሬዲ ሳቲ ናቸው። ለጫካ እየሄድን ነው። የመጀመሪያው ትምህርት ቤት ወይ የአፈሩን ቤት ልናይ ነው። አሁን ለተመልካቾቻችን በዘጠኖቹ ስምን አስተዋውቀኝ። ዳንኤል ተስፋው እባላለሁ። እሺ ስፕራንስ ያደኩ ልጅ ነኝ። አለኝታ የምንለው በአማርኛ እዛ ያደኩ ልጅ ነኝ። ይሄ ጫካችንን መጀመሪያ ነው ብዬ ነው እንግዲህ ይሄ አካባቢ እንደምታዩት ጥቅጥቅ ያለ ጫካ ነው፣ ደን ነው። የተለያዩ አይነት ዛፎች ነው ያሉት። ለእረኞች የሚሆኑ ድንገት የምታስታውሱት ከሆነ እንደ አጋም ቀጋም አሉ። የአዋፍ ዝርያም አሉ እንደ ቆቅ እንዳውም እና ጠምድ ነበር አጥምደን እንደ ዶሮ ተሰርቶ ይፈላል ማለት ነው። እንደ ከዶሮም በላይ እንጂ ግን ጣጣል ደግሞ የቆቅ ስጋ የቆቅ ዶሮ ምን በሚባል አንድ ጓደኛ ያለ ቀን አብዝቷል። የቆቅ ዶሮ በቁምቢያ ቆጋችኝ ምናምን ብሎ የሚለው። ስለዚህ የቆቅ ስጋ በጣም እንደሚጣፍጥ አውርቻለሁ፣ ግን ቀምሼ አላውቅም። እዚህ ታገኝ ነበር። ስታድኑ ወጥመድ ስትሰሩ ምን አይነት ወጥመድ ነበር የምትሰሩት? የምንሰራው ማዳበሪያ እንፈትለዋለን። ማዳበሪያው ይፈተልና ከዛ አረንጓዴ የሳር እንትን ይቀባል። አረንጓዴ እንዲመስል አካባቢውን እንዲመስል ማለት ነው። ከዛ ጥራጥሬ ቁጭ እናደርጋለን። ያው ስንዴ ማሳ አለ። ከዛ የተወሰነ ወስደን ጥራጥሬ ይቀመጣል። እሱን ልትበላ ስትመጣ ወይ እግሯ
ይያዛል እዛው ውስጥ ይያዛል። ሸምቀቆ ነው እንትኑ። ከዛ ፍቹ ደግሞ እንዲህ ይደረደራል እና እዛው ይይዛቸዋል በቃ። ስለዚህ ይሄ ጫካና ዳንዬ ይሄ ጫካና አንተ ትስስር አለ አይደል? አዎ ተስማምተን ነው ያደግነው እና ብዙ አይነት ሌሎችም ጅብም ነበር እባብ አንዳንዴ ይኖራል። አዎ የምር ገጥሞ ያውቃል ጅብ ምናምን እንደዚህ በእግረ መንገድ በቀን ሁሉ ወጥቶ ወደ ጎሬው እንዲመጣ እያሉ እያባረሩት ነው ወደ ጎሬው እንዲመለስ። አዎ በጣም ነው የሚገርመው። እባብ ሲይዘህ ታውቃለህ? እባብ እንደውም አንዴ እዛች አፈር ቤቱ ያልኩህ ጋር በባሊ ውሃ ይዘን ቅዳሜ ቀን በጠዋት እየሄድኩኝ እባቡን ሁሉ ሳላቅረግጨዋለሁ። ቀይ አፈር ነው። ኧረ በእናትህ! አዎ ሳላቅረግጨዋለሁ። እሱስ ምን ሪያክት አደረገ? ብሎ እንዲህ መወራጨት። አዎ በጣም እኔ ራሴ ዘለልኩ ባል። አይገርምም? አንተ እባባየው ስትል እሱ ሰው መጣብኝ እኮ ነው የሚለው። አቅሜ በላይ የሆነ ባሊ ነው የዘለልኩ። አዎ በጣም ይገርማል፣ በጣም ይገርማል። እና እባብም ይመጣ ነበር ቤት ውስጥ በተለይ ሲገባ ሊሾ ስለማያንቀሳቅሰው በቃ ብዙ አይሄድም። እንዲህ አዎ ልክ ነህ፣ ልክ ነህ። ተሳቢ ስለሆነ አዎ በጣም ተሳቢ ስለሆነ ልክ ነህ። እርሻ ስትሄዱ ከትምህርት ከሳብጀክቱ ጋር ማርክ ይያዝበታል? ሁለት አይነት ነገር አለ እርሻ ስንል። አንድ ሳብጀክቱ ትምህርቱ አለ፣ የድርጅቱ ደግሞ መርህ አለ። ሄድ ይላል ጭንቅላት፣ ሀርት ልብ፣ አንድ አስብ በደንብ አፍቃሪ ሁን፣ ጠንክረህ ስራ። ይሄ መርሃቸው ወደፊት በቃ ጠንክረህ ስራ ነው። የስራ እንትን የለም ትንሽ ትልቅ የለም። በቃ መሳተፍ አለብህ። በጣም ደስ ይላል። ይሄ ቦታ ምንድን ነው? ይሄ እንግዲህ ድሮ የምናውቃቸው ቤቶች አይነት ነገር ነው። መጀመሪያ ያረፍንበት ከ06 ቀበሌ ነበር አቃቂ። እሺ እሱ ጋር ነበር የመጀመሪያዎቹ አርፈን የነበረው። 10 ልጆች መጡ። ከዛ እኛንን የተከተልነው ሁለታችን እኔና እህቴ። ከዛ ወደዚህ መጣን ቦታ ተመርተው። ትምህርት ቤቱ ራሱ ወደ ሌስፕራንስ ተመራ። ከቀበሌ ቤት ከጎን ከነበረ ወደዚህ ይሄ ቦታ ተሰጥቶት ወደዚህ መጣን ማለት ነው። ስለዚህ የመጀመሪያዎቹ ያረፉበት ይሄ ነው ማለት ነው። አሜዚንግ። እንቀጥል ወይስ እንግባ? በዚህ እንግባ። እሺ ዋናው ባለቤቱ አረተው ቅድሚያ ያለ እንግዳ አራባወራው ነበር መግባት የነበረ። ቅድሚያ ያለ እንግዳ አሪፍ። አንተ እንዴት ደስ እንደሚል ያ ቆቅ አይደለም አይደል? ያ የምናየው ዶሮ ነው፣ ግን የቆቅ ዝርያ ይመስላል። አዎ ከለሩ የቆቅ ነው። አዎ እንግዲህ አይታወቅም። ተዳቅሎ አይ ቀረብ ብለን ማን መረምሯል? የቆቅ ቆቅ ዶሮ ዘውዲት እንግዲህ ድሮ አብራን ነበረች ውስጥ አድዋናት። ኧረ ተው የዛኔ አብራን ነበረች። ኧረ ግድ የለሽም እንደ ወዳጅ። ሰላም እንዴት ነው? ሰላም ነው። ስላየንሽ ደስ ብሎናል። ይሄ የመጀመሪያው ቤት ነው። ኃላፊያችን ይኖሩ የነበሩት እዛኛው ቤት ውስጥ ነው። ልጆች እዚህ እና የታችኛዋም እንደገና የታችኛዋም ጋር የታችኛዋ በጋን ቁልፍ የተዘጋችው እናያታለን። እሷ አሁን ይሄ አሞራ ክንፍ የሚባለው ቤት ነው አይደል? በዛ ሰዓት ስታይለኛ ማለት ነው። በጣም አሪፍ የነበረው በወቅቱ እና እዚህ ቤት ውስጥ ነበረ የምንኖረው። ያው በጣም ያኔ እኔ እንግዲህ ወደ 5 ዓመት 6 ዓመት በሆን ነው። በጣም ጩጬ ነበርኩ። ይሄንን ሁሉም ልጅ ይስራ ብለናል። ቢያንስ ጽዳት ያሰሩናል፣ አካባቢ ማጽዳት። ምግብ የሚቀርበው በፕሮግራም ነው። ዝም ብለህ 4 ሰዓት ምግብ ይምጣ 5 ሰዓት የሚባል ነገር የለም። 6 ሰዓት ነው የሚሆነው። የምሳ ሰዓት 6፣ ቁርስ ጠዋት፣ እራት ደግሞ ወደ 11 ሰዓት አካባቢ በጊዜ ነው ደግሞ የምንበላው። ይገርማል። እና እንደውም አንዱ ልጅ ምን ይላል፣ ጋሽ ገብረ የሚባል ነበር፣ ገብረ ስላሴ ጃርሶ ነው። ጋሽ ገብረ የሚባል የሚከታተለ እኛን የሚደግፈን ሰው ነበር። ያሰራናል፣ እዚህ አካባቢ ያሰራን ስራ እንጂ የጉልበት ስራ የሚመስለው እንደ ቆሻሻ ማጽዳት፣ መኮትኮት ምናምን። ደስ ይላል። ሁልጊዜ 6 ሰዓት ትምጣልኝ ይል ነበር። ለምን? ምሳ እንዲበላ ነው። ይሄ ብልህ የሚባል ሰው ነው ታውቃለህ። ምሳ ሁልጊዜ 6 ሰዓት። እንደው ዳኒ እንደው በዚህ ጨዋታ መሀል እንግዲህ ከውጭ የመጣ አክቲቪቲ ላይ አድርጎ ምሳ ሰዓትን በዚህ መልኩ ገለጸ። እንደው የምታውቀው የአንድ እናት የአንድ አባት ወይ እህትና ወንድም ሆናችሁን ያደጋችሁት እዚህ ቤት ውስጥ ልብስ ሁላችሁም ጋር ሳይዳላ ይሰጣል። ግን ከሁሉም ልብስ የሚያቆሻውን እንቶ ጽድት ብሎ በዛ ጊዜ ባለው ልብስ እኩል ተሰጥቷችሁ ዘናጭ የምትለው ተማሪ ማን ታስታውሳለህ? ከሴትና ከወንድ የልብስ ጉዳይ ከተነሳ የኛ ይለያል። ለምን በላይ አንዳንድ ስፖንሰር ነበረ። ስፖንሰሮቻችን ነው ከውጭ የሚልኩልን ልብስ። እና ለዝነጣ የምንለብሰው ቅዳሜ ነው። ከአርብ ማታ ቅዳሜ ጠዋት የተለየች ዊኬንድ ተጀመረ። የቅዳሜ ዘናጭ ልብስ እንለብሳለን። ሁሉም ከውጭ የመጣለት ልብስ አለ። ጫማም ሁሉ ዘናጭ እናደርገው ማለት ነው። አዲዳሶች ይመጣሉ። በዛ ላይ የፈረንጅ ልጆች ናቸው። የፈረንጅ በለው አንዳንድ ስፖንሰር ነው ያለ። ለአንዳንዶቹ ተለይቶ ራሱ
የሙዚቃ መሳሪያ የመኪና መጫወቻ ይመጣል። ሀብታም ወላጅ ያለው ሀብታም አሳዳጊ ያለው ማለት ነው። አንዳንዱ ደግሞ ይረሳና የሴት ልብስ ይላክለታል። ኧረ በእግዚአብሔር ወንድ ሆኖ ማለት ነው። ወንድ ሆኖ ስማቸው የሴት ይመስላቸዋል መሰለኝ የሴት ይመጣል። ከዛ እዚህ መሰለ የሚል ራሱ መሰለች ሁሉ ተጽፎ እኮ ሊሄድ ይችላል። ያብቃቁላቸው ነበር። ትርፍ ያለን በዛ ያለን ለሌለው ታካፍላለህ። እንደዛ እናደርጋለን። የስራ ልብስ ደግሞ ቱታ ሁሉ ነበረ። ቱታ ማለት የካኪ ነገሩ እንደዚህ የገራጅ አይነት ቱታ ወይስ የስፖርት ቱታ የሚመስል? የገራጁ ቱታ። የገራጁ ቱታ አለ። ለመዘነጫ ስትፈልግ ከጀርመን የመጣውን ነው የምንለብሰው ወይ ከስዊድን የመጣውን ሙሉ እንትናችሁ ኦኬ። በሚስተር ፖል በኩል ያለ ሊንክ ነው። ስለዚህ ሜዲን ጀርመን ነው ይሄ ግቢ። ሜዲን ጀርመን ነው። የስራው ባህሪውም ለዛ ሜዲን ጀርመን በኢትዮጵያ በለው እና አንተ ነህ አልጋህን የምታነጥፈው፣ ቤቷን የምትጠርገው አንተ ነህ። ምግብ ከተበላ በኋላ ራሱ ሳህን ታጥባለህ፣ ጠረጴዛዋን ተወለውላለህ። በእቅድ ህይወትህን እንድትመራ ያግዛል። አዎ አሁንም ያብዛችሁ፣ ተባረኩልኝ። እንደው እዚህ ግቢ ውስጥ እንደው በማደን እንደው በማርባት የተሳተፍከው ነገር ምን አለ? የሚገርምህ ዶሮ እርባታ ጀምረን ነበር። ዶሮ እርባታ በተለይ ላይኛው ላይ ያለ ላይኛው ዶርሞቹን አይታቸዋል። ላይኛው ልክ ይሄ ልጆች እየበዙ ሲመጡ የላይኞቹን ቤቶች እኛው እያገዝን ነው የተሰራው። የሰራችሁበት ቤት ውስጥ ነው የምትኖሩት የምትማሩት? ይሄ አካባቢ እንግዲህ ልጆች ሲበዙ የዶሮ ማርባት ስራን እዛ ኪችኑ አካባቢ ነው የጀመረው። ቅድም ላይ ያየ ነው የተወሰኑ ልጆች ያረቡ ነበር። እና አሁን ይሄ ውሃ ስናመጣ ከታች የምንጭ በዚህ ጋር ሰጣው እንዳንዬ እንዳደነግጥች ቢዛትስ ያው እንደሱ ትልና ታመልጣለህ። በኢየሱስ ስም ይሄ ዶሮ ነው አሞራ ነው? አንተ ክብደቱ ደግሞ በጣም ይገርማል። እሺ ይሄ እንግዲህ ያለ እንክብካቤ ናቹራሊ ያደገ ኦርጋኒክ የምትለው ነው። አዎ በጣም ፍሩሽ ካላደገ ክብደቱ እኮ ታውቃለህ፣ ስነካው ማለት ትንሽ ጠቦት ያስኩ ነው መሰለኝ። ታውቃለህ የበግ ይሄ ነው እንግዲህ አንዱ ዶር መግቢያ ይሄ ነበረ። በዚህ ነው እዚች ቤትማ እኔ ካልገባሁኝ እቺ እንግዲህ ወይኔ አሁን ከባድ በዚህኛው ይሆናል። እስቲ ወዴ ያለ ባለቤቱ አይነድም እሳት የሚበላ የለም አለ። ውሃ አምጪልኝ በማርያም ቶሎ በይ። የገብስ ሻይስ የገብስ ይቆይብሻል እንጂ የገብስ ሻይ ነው አይደል? እዚህ የምንጠጣ የገብስ ሻይ የሻይ ቅጠል ምናምን የለም። አንዱ ኦርጋኒክ ነው። በጣም ደስ ይላል። ግን ውሃ ኢሬ ሚሶ ነጋያ ይሄ ማለት እኮ ነው በቃ። ኧረ እዚህ የሌለ ነገር የለም። እንደዚህ ለያዛት እንዴ ቆይ ይኸውልህ ዘጠናዎቹ ድገሚ አንቺ ኢንተርቪ ወይ ቃለ መጠየቅ አትፈልግም? ለአቅመ ኢንተርቪ አልደረስኩም ማለት እሺ ይኸው በቃ። ስለዚህ ይሄ ቤት እቺ ያደራችሁበት ቤት ነው የምታድሩበት ቤት። ያዊ ወይ ደብስ ሰላም ነሽ? እንዴት ነሽ? ክቡራን ተመልካቾቻችን የሚገርም ሽሮ እየበላው ነው። ጠብቁኝ ቆይ አንዴ ድገሚኝ እንዴ ሽሮ ዝም ብለን በጣም ያበደ ሽሮ ነው። መጣልን። እሺ የኔ እናት እስቲ ስጪኝ። ሻይ ላፍላታ ይቆያል ሻይ። እኛ ደግሞ እኛም አልተዘጋጀንም። አዎ ላይ ደግሞ መሰረተ ድንጋይ ምናምን የሚያስተካክላሉ አይደለ? ያው ሚስተር ፖል መጥቶ የለ እነሱ ወደዛ መሄድ ስላለብን ሰዓት የለንም። ግን እንደተጋበዝኩ ነው የምቆጥረው። እግዚአብሔር ያክብርልኝ የኔ እናት። እሺ እና ሬስፓረንስ ወይ ደግሞ በአማርኛ ልክክ ያለው ስሙ አለኝታ፣ የምርም አለኝታ። መሰረተ ድንጋዩ ሲጣል እነዛ ልጆች ተሰባስበው ሲመጡ የሚኖሩበት የነበረ መኖሪያ ቤት ነው በድሮ አሰራር። እውነት ብለሃል አለችኝ እሷና ስለዚህ አሞራ ክንፍ የሚባለው የዛኔ እኮ ልክ አይደለሁንስ ያው ልክ ነህ እያለች ነውና ክቡራን ተመልካቾቻችን እዛ በዛ ጊዜ ስታይል የነበረው አሞራ ክንፍ ቤት ላይ ነን ያለነው። እንግዲህ ሌሎቹን ደግሞ አሪፍ ጨዋታዎች እናደርሳለን። እኛ ዘጠኖቹ ነን። በጓንም ወደ ጓደኛዋ ልውሰዳት። እሺ እግዚአብሔር ይስጥልን። እንዴ ይሄ አሁን ለምሳሌ ናቹራል ጀሶ ነገር ነው ወይስ ምንድን ነው? ቀለም ነው ይሄ እንግዲህ የዛኔ የተቀባ በዛን ወቅትም የሚቀባው እንዲህ አይነት ቀለም ነው። ኦኬ ራሳቸው ተማሪዎች ናቸው የሚቀቡት ወይስ ባለሙያ መጥተው? አይ እኛው ነን የምንቀባው። እውነት
ክረምት እኮ የግቢዎቹን ቀለም በጥብጦ በደንብ እንቀባው ነበር። ኢቭን ወለሎቹን ራሱ ፕላስቲክ ምንጣፍ ንጣፍ አለ በማስቲሽ የሚሰራ እነሱን ሁሉ የምንሰራው እኛ ነን። በማስቲሽ እናንተ ራሳችሁ የምትፈለስፉት አይደለም? ይመጣል፣ ተገዝቶ ይመጣል። አንድ ጋይድ የሚያደርግ ባለሙያ አለ። ከሱ ጋር እየተባበርን ጀርመኖችም ይመጣሉ። አንዳንዴ ከነሱ ጋር እየተባበርን ደግሞ ሀገር እውቀት የጀርመን እውቀት ለማሰብኩ ምኑንም አብረናቸው ነው የምንሰራው። ይገርማል። መድኃኒዓለም ይባርካችሁ። በጣም ደስ የሚል ነገር ነው ያሳየኸኝ። እሺ ችግር የለም ማየ ደህና ዋሉ። እነዚህ ምንድን ነበሩ? መጀመሪያ ያ መኖሪያችሁ ነበር። ይሄም ዶርሚተሪ በዛ እያሉ ስለመጣ የተወሰነ ዶርሚተሪ። አንድ ቤት ውስጥ አንድ ክፍል ስንት ሰው? በደንብ የተደረገው አንድ ቤት ውስጥ 10 ህፃናት ለአንድ ሞግዚት። አንድ ሞግዚት አለ የቤተሰብነት ባህል ይላበስ ማለት ነው። እና አንድ እናት ለ10 ልጆች ወይ 10 ልጆች አንድ እናት ናቸው። እንደዛ ሆነን ነው እዚህ ጋር ተከፋፍለው የሚቀመጠው። ዋናው ኃላፊ እዛ ያችኛይቷ ቤት ላይ ነው። ያዚ ኮባ ያለችበት ማለት ነው። ኦኬ እዛ ነበር። በቃ ኪችኖች አንዳንዴ እንዲህ እንደምታየው ወጣ ተብለው ኪችኖች ይሰራሉ። ይገርማል። ስለዚህ 1 2 3 4 ክፍል 4 ዶርሚተሪ ነው ያላችሁ። ግማሹ በድንኳን እዚሁ ግቢ ውስጥ እዚሁ ጋር አካባቢ እና 10 የአንድ ቤተሰብ ባህሪ ትላበስና ቤተሰባዊ መዋደድ እንዲመጣ ኦፍ ኮርስ ትልቅ ማስተዋል ነው እዚህ ውስጥ የማየው። ታውቃለህ አይደል? መድኃኒዓለም ባልወጣስ እዚህ ብሆንስ ዳኒ የእውነት ማለት ነው። እዚህ ግቢ ውስጥ ልክ እንደ ልጅነታችሁ እንደናንተ ልጅነታችሁ እየቦረኩኝ ምረባብሻቸው ዶሮ ማደን ምናምን እሳትም ልቆሰቁስ ይችላል። የነበረን ቆይታ በጣም እግዚአብሔር ያክብርልኝ። እንደው ማመስገን ይሄንን ሳልል አላልፍም። እንኳን እድሉን አገኘሁኝ የምትለው ነገር በዚህ ካሜራ ተጫወተ። ማመስገን የምፈልገው እንግዲህ ያሳደጉንን እንግዲህ ዲግሪ ልንመረቅ ስንል ሳይማሩ ያስተማሩን ወላጆች እንላለን። በቃ እኛም እንደ ወላጅ ሆነው ያስተማሩን ሁሉንም በጣም ማመስገን እፈልጋለሁ። አቶ ሳሙኤል የመጀመሪያው መስራች፣ እሳቸውን በጣም ነው የምናመሰግነው። እዚህ እንድንገባ ያው ረድቷቸውም ቢሆን ከእግዚአብሔር ወታች ትልቁ ድርሻን የሚወስዱ ሚስተር ፖልም እግሩን ከዛ አምጥቶ እዚህ ልቡን አሳስቦት እዚህ ኢትዮጵያ ስለጠራን በጣም እናመሰግናለን። ያሳደገችን ደግሞ የኛ አስረበብ ትባላለች። እሷንም በጣም አመሰግናለሁ። ስንማርም ያስተማሩን ብዙ መምህራኖች አሉ። እነሱንም እግዚአብሔር ይስጥልን። አንተንም እግዚአብሔር ይስጥልን። ሰዓትን ስለሰጠኸኝ ይሄን ታሪክ ስላወጋን እግዚአብሔር ያክብርልኝ። እንግዲህ ክቡራን ተመልካቾቻችን ሄርስለሽ ቬልኮመን ኢትዮጵያ ብለን ሚስተር ፖልን የተቀበልንበት እንግዲህ እሱን በማሰብ የጀርመን ዜጋ ለመሆኑ ነው። እንግዲህ እዚህ ጋር የመሰረተ ድንጋይ መጀመሪያ መሆን የነበረበትን አሁን በተማሪዎቹ በልጆቹ ይሄን ታሪክ ላረገላቸው ሰዎች እነሱም ደግሞ ለሱ መታሰቢያ ብለው ያስቀመጡት የክብር ድንጋይ ነው። እዚህ ላይ ያለውን ጽሑፍ እንግዲህ ፖልና ኤዲት ይባላሉ፣ ባልና ሚስቶች ናቸው። የአቃቂ ሌስ ፓረንስ የህፃናት መንደር መስራች ይላል እዚህ ላይ ያለው ጽሑፍ። በአማርኛ አለኝታ የሚለውን ስም እንግዲህ እንደወሰድ ነው ማለት ነው። እንግዲህ ይህንን ታሪክ ደግሞ ሰንዶ የሚያወራን ሌላ አንድ እንግዳ አለኝ። ከሱ ጋር ደግሞ ያለውን የዚህ ግቢን ታሪክ አብረን እንጫወታለን። ከኛ ጋር እንግዲህ ስላገኘሁ በጣም ደስ ብሎኛል። ያው እንግዲህ እናንተ እነ ዳንኤል አስተባብራችሁ ያስቀመጣችሁትን መሰረተ ድንጋይ አይተን ነው እንግዲህ የመጣ ነው። ትልቅ ዝግጅት ነበር። ትልቅም የእንኳን ደህና መጣ ታሪክ የተቀመጠበት ቀን ነው። ምን ተሰማ? ለእኔ ከኢሞሽናል በላይ ነው ማለት ያው 40 ዓመት በጣም ረጅም ነው። በጣም ይሄ ድርጅት በጣም ብዙ ትግል አልፏል። ምክንያቱም በብዙ ችግሮች በብዙ መከራ አልፎ ዛሬ ይሄም እንግዲህ ዛሬ መደረግ የነበረበት አስቀድሞ በነበሩ ሰዎች ነው። የፋስትም ላስት የላስትም ፋስት አለ ይባላል ሁለቱም። ስለዚህ በመናስበት የ40ኛ ዓመት እናከብራለን ብሎ ባሰቡ ሰዓት ያው ውጭ ያለን ሰዎች አንድ ላይ ተባብረን እኛም እናመሰግንበት። ሁለተኛ እድሜያቸው ረጅም ከማርጀታቸው የተነሳ ብዙ ረጅም ስለማይኖሩ ይሄን አጋጣሚ ተጠቅመን አትሊስት ትንሽ ማስታወሻ እነሱ የሚያስደስት ለተደረገልን ነገር አትሊስት እናመሰግናለን ለማለት ነገር መስጠት ባንችል ይሄን ነገር እናመሰግናለን። በነገራችን ላይ ከመሰረተ ድንጋይ በላይ ስጦታ ይሄ አይነካም። አሁን እንግዲህ ከባድ ታሪክ ልታወራኝ ነው።
ለማቆላመጥም ለማቀፍም ሰበብ ላድርገውና ስምን አስተዋውቀኝ እስቲ። ስሜ ሁሴን ይባላል። ሁሴን ማ? ሁሴን አብደላ። ሁሴን አብደላ። የማየ ስም የለም? እማማዬ። እማማዬ ከሰላምታ ነው እንጂ ምን ጀምሬ ነው ጌታ። እንደዚህ ተቃቅፋችሁ ያደጋችሁ ሰዎች እኔም ይድረሰኝ እንጂ ወጉ። ዝም ብዬ ግን ሳስበው ሁሴን የወሎ አካባቢ ሰው ስም ነው። ትክክል። ኧረ ተው ሁሴን ብሎ መቼም ከአማርኛ ካልሆነ ወደ ታች ነው፣ አማርኛ ከሆነ ደግሞ ወሎ ነው። ትክክል። በጣም ይገርማል። ስለዚህ ይሄ ትምህርት ቤት ራሱ አጥሩ የታጠረበትና ይሄ መሰረተ ድንጋይን ያስቀመጣችሁበት መነሻ በ1977 በወሎ ድርቅ ወላጆቻቸውን ያጡ ሰዎችን ወይ ልጆችን ማሰባሰቢያ ነው። ትክክል። ቦታው ኤግዛክትሊ ምን ይባላል? ይሄ ቦታ ስትገልጸው ለሰው ልጠቁም ብትፈልግ እንደዚህ አይነት ቦታ ና ምልክቱ ይሄ ነው ለማለት የት ነው የምትለው? በትልቅ የሚታወቀው የዓለሙ ሰፈር በሚባል ትልቁ አካባቢ የዓለሙ ሰፈር በሚባል ይታወቃል። የሚያዋስኑት እንግዲህ ያው ቅሊንጦ ማረሚያ ቤት ብዙ ትንሽ ከፍ ይላል፣ ግን የሳይንስና ቴክኖሎጂም ዩኒቨርሲቲ እዛው አለ። አሳማ ግቢ በታች በዙሪያችን እንግዲህ የምናየው ወንዝ ነው፣ አቃቂ ወንዝ በዚህ በኛ በኩል ያለው ሌስ ፍራንስ ገና ሲጀመር እንዳልከው እናቴ በሞተች ሰዓት ነው በ77 አባትና እናቴ በተለያየ በዛ ሰዓት ድርቁ ከባድ ስለነበር ሁሉም በየአቅጣጫው ነበር ሲወጣና ያው ወደ ጣቢያ መምጣት ነበረብን እርዳታ የምናገኝበት በዛ ቦታ ላይ ነው እናቴ ያው ያረፈችው እዛው። ከዛ በኋላ ያው ተወስደን ወደ ካምፕ ገባን። ከካምፕ በኋላ ያው ሚስተር ፖል ከተለያየ ካምፖች በ77 ከተዘጋጁ ካምፖች ከተለያየ ቦታዎች ላይ ከኛ ወደ 10 የሚሆኑ ከሌላው ልክ እንደዛው አምጥቶ በምንመጣበት ሰዓት እንግዲህ በጠቅላላችን 100 ያው ታሪኩ የሚደንቀው እሱም 100 በግ ሸጦ ነው 100 ልጆችን የተቀበለው ሚስተር ፖል። ያው አጨብጭበናል። ሚስተር ፖል እንግዲህ በጀርመንኛ ባይሆንም በአማርኛ እናንተ ልጆቹ እንግዲህ ትራንስሌት አድርጉ። ችግር የለም ገልጽለታል። ያው መጨረሻ ላይ ዳንክሽን ምናምን ብለን እንዘጋዋለን። እንደው የምር አደምዬ እንግዲህ ይሄንን የሚያረኩትኝ ለእናንተ ያ ታሪክ መነሻ የተጠነሰሰበት ጊዜን ለማማከል ነው። 77ን በእናንተው ክብር ማለት ነው። እናመሰግናለን። እኔ አሁን አንድ ጨዋታ ላንሳ። ሁሴን ልጅ እያለ ረባሽ ወይስ ጨዋ? እኔ አይ ቲንክ ረባሽ ለመባል ባይሆን በጣም ረባሽም አይደለሁም፣ ግን በጣም ቴክኒካል ማለት በጣም እጄም ሁለመናዬም የሚሰራ እንግሊዝኛ ለማወቅ በጣም ገና ከልጅነቴ ነው የምመኘ ነበረው። ኦኬ። ስለዚህ ትልቁ ፈረንጆች በመጡ ቁጥር ኢቭን ተከልክለው ማለት ነው እዛ አካባቢ እነሱ ጋር አሁን ይሄ እንግዳ ቤት ነው ከዛ አልፈው ያለ ማለት ነው ሁሉ ጊዜ ሲመጡ እዛ ነው የሚያርፉት። ስለዚህ እዛ ጋር መድረስ አልችልም ነው። ስለዚህ እኔ ደግሞ ተባለ አልተባለ ለኔ መድረስ አለብኝ፣ በቃ ሄጄ ማግኘት አለብኝ። ስለዚህ ያችን በትንሿ የሆነ ትምህርት ቤት የተማርናትን ትንሽ ቃላት አንድ ላይ አጋጭተን ስለዚህ አክቲቪቲ ላይ ጎበዝ ነበርኩ። እስቲ ሁሴን አሁን ወደ ኋላ ለመለሰህ ከፈለክ 30 ዓመት ከፈለክ 35 ዓመት ያው ፍንዳታነት ወጣትነት ያው ዘጠኖቹ ላይ ነው የታወቀ ነው። እንደው መጀመሪያ ላይ ቻልኳት ያልካት እንግሊዘኛ እኔ አለኝ መንደርደሪያ ከፈለክ እኔ መጀመሪያ እንግሊዘኛ ያወቅኩት አለ የሆነ ስፔሊንግ ቀላጥዬ ሁሴን መጀመሪያ ያወቀው እንግሊዘኛ የሚያስታውሰው በትክክል ማስታውሰው ስቶፕ ነው። ስቶፕ STOP እኔ መጀመሪያ ያወቅኩት እንግሊዘኛ ሜክሲኮ ጋር ሞይንኮ አለ እና የተለጠፈ አለ TOYOTA ቶዮታ ገብቷል። በቃ ሸምድጄ ያስኩትኝ ማለት ነው። ሁሴን ሻ እዚህ ትምህርት ቤት ውስጥ ያን ጊዜ አሳለፋችሁ እንግዲህ ልጆች ናችሁ። ረፍት ሰዓት አለ። በረፍት ሰዓት እነ ሁሴን የዛኔ ምን ነበር የሚያዝናናቸው? የጨዋታ አይነቶች ምን ይመስሉ ነበር? እኔ በእግር ኳስ በጣም ነው የምወደው። ያው እግር ኳስ ትልቁ ያው የኢትዮጵያ ማለት ብቻ የሁሉም ሰው ቢሆንም ግን እግር ኳስ ትልቁ ነው። ሌላው ቴብል ቴኒስ ያው ሁለቱን ነው ያው ጎን ለጎን የምታስኬዱት። ይሄ በአክሮባት እዚህ ሳር እንግዲህ ይሄን እያየነው ነው። ያው የረሳሁትን አስታወስከኝ። በአክሮባት ያ ምቹ ሜዳ ላይ እንደዚህ እንግዲህ የዛኔም እንዴ አሁንም ብርቅ ነው፣ አሁንም ያጓጓል። ስፖርት ስሩበት የሚያስብል ነገር ነው። የዛኔ አክሮባት ላይ ምን ነበር አክቲቪቲ? ማን ነበር ፍንጥር ቀጥ ብለው ቀሚሱንም እዚህ ጋር የሚገለበጥ? በዛ ሰዓት እውነት ለመናገር በትንሽ ምናልባት 1 ኪሎ ሜትር መሄድ ይችላል በበርሜል ላይ። አሁን አልችልም። በበርሜል ላይ ማለት እንዴት? በርሜል ማለት
በርሜል ባዶ በርሜል። እሺ እንደዚህ ያረክ በእጅ አይደለም በእግር እኮ በእግራው በእግር ላይ ቆመ እንደዚህ እየነዳኸው በእግር ማንከባለል ማለት ነው። ማንከባለል። ስለዚህ እና በእጅ መሄድ ማለት ነው። በእጅ መሄድም እንደዛ ሃንድ ስታንድ እንሞክራለን። ችግር የለም። አይ አሁን የምር ደስ ይላል። ስለዚህ በበርሜል በእግር ማራመድ እና ሃንድ ስታንድ እንደ ሰርከስ በእጁ ማለት ከርቀት ቀጭን ልጅ መጣ እንደማለት ነው። ገብቷል። በእጅ ስትሆን ነው። አይ ደስ የሚል አክቲቪቲ ነው። እንደው ሁሴን ሻ አሁንም የዘጠናዎቹ ጨዋታ ነው። ፍንዳታነቱ አለ። ስለዚህ ሁሴን ሻ እንግዲህ ህግ አለ፣ አጥር አለ፣ የሚጠብቁን አባቶች እናቶች አሉ፣ መምህሮቻችን አሉ። ለምን የአንድ እናት ልጅ እስከ መሆን ድረስ ነው ያለነው። ግን ባህሪ ደግሞ አለ። እድሜያችን የዘጠናዎቹ ላይ ፈንዳ ስንል ያ የወጣትነት የዘጠናዎቹ ጊዜ አለ። እንደው ሽልክ ብሎ መውጣት፣ ከአካባቢው ሰው ጋር መላመድ፣ ወክ አድርጎ መመለስ፣ እንደው ራቅ ብሎ ወንዝ መዋኘት። አቃቂ ወንዝ ባጠገባችሁ ነው የሚያልፈው። እስቲ ምን አይነት አክቲቪቲ ከመስመር ውጪ? እንደሚታወቀው አሁን የሃይማኖት ድርጅት ነው። ስለዚህ ሃይማኖት ድርጅት እንደመሆኑ መጠን ቅዳሜ ዕለት ማናችንም ጎተን ሌላ ቦታ መሄድ አንችልም፣ ወይም ደግሞ ዋና ምናምን አይፈቀድልንም። ስለዚህ እኛ ወደ አንድ የተወሰነ 4-5 ምን ግሩፕ አለን። እኛ ጠፍተን ወረደ ወንዝ ነን። የትኛው ወንዝ? አቃቂ ወንዝ ለማዋኘት ማለት እነሱ እኮ ነው። እና የሚደንቀው በዛን አንድ ጀስ በጣም የሚገርም ታሪክ ከኛ ከጓደኛችን አንድ ኦሬዲ ሰመጠ። እንግዲህ እንደሚታወቀው ኢትዮጵያ ውስጥ የጠለቀ ምናምን መታቀው ነገር ነው። ለማዋኘት ብቻ ደራሽም ሊመጣብኝ ይችላል። አንድ ኦሬዲ ገባብን። ኦኬ። እና ቅዳሜም ነው ማንም የለም። ስለዚህ ጠፍታችሁም ሄዳችሁ? ጠፍተን ነው ሄደን። ስለዚህ ምን ሆነ በዛን ደቂቃ ያለን አማራጭ 4-5 ምናምን ተረባርበን ሁላችንም ገባን። ግን ኦሬዲ ሰምጧል እሱ እና እሱ ውሃ ውስጥ ቁጭ ብሎ ለካ እሱ ኦሬዲ የለም፣ ግን ያው በህሊናው ያይናል። ኦኬ። እና በቃ እንጥፋ ተባባልን። ምክንያቱም አንድ ልንያዝ ነው። እውነት ነው። ስለዚህ ያለምን በቃ ውጭ ወተን ያው ጸለይን እንግዲህ በቃ እርዳን ብለን እሱ ውስጥ እንዳለ ውሃ ውስጥ እንዳለ እሺ በቃ በምን እናውጣው? ከዛ አንድ ረጅም ያለ ይሄን እሱ አለ ከኋላ ረጅም ነው እሱ። ቆይ አንድ ጊዜ ይቅርታ ረጅሙ አንድ ምልኬስ አለ። ኦኬ። ሌላም አለ። ና እዚህ ጋር እንደው አንድ ነገር ብቻ ተናግረህ ነው የምትሄድ። ወንዝ ልትዋኙ ሄዳችሁ ጓደኛችሁ የጠለቀበትን ጊዜ የሱ ወንድም ነው ያለበት። በእርግጥ እኔ እዛ አካባቢ አልነበርኩም፣ ግን ወንድሙ ነው። እነሱ ይህንን አብረው በባቻቸው በእድሜያቸው ጓደኛሞች ናቸውና እዛ መደበሪያ ሌላ የለንም። ከዚህ ኮምፓስ ስለማንወጣ የኛ ጊዮን ያ ነው። እዛ ሄደው በድብቅ ነው እንግዲህ አይደለም የወጣትነት ጥያቄ። እዛ ጌት ቱጌዘር አድርገው ዋኝተው ሁሉም ፐርፌክት አይደሉም። ያው መንቦራጨቅ መለማመድ አለ። በዛ ሴንስ ነው ሁሉም ገቡ። በኋላ ላይ አንዱ ትንሽ ወደ መሀል ጠጋ አለ። ወደ መሀል ጠጋ ሲል ደግሞ ትንሽ ርቀቱ የጨመረ ሲመጣ የዛኔ ብቅ ጥልም ማለት መጫወት ሲጀምር እነዚህ ያዩና ሁሉም ይደናገጣሉ። ወደ ዳር ነፍሳቸውን ለማወጥ በፍርሃት ወደ ዳር ሲወጡ አጋጣሚ እኔ ወንድም በቁመቱም ረጅም ነው። እንደገና ከነሱም ተናና ዋናም ይሞክራል። በዛ መንገድ እሱን እንደምንም ብሎ በሰመጠበት ስፍራ ላይ ገባና ከላይ ደከም ሲል ነው ታዲያ እንዲህ ነፍሱ ጭግቢ ካለ ከያዘው አብሮ መሞት። ስለዚህ ትንሽ አየውና ልክ መጨረሻው ላይ ሶስተኛው ላይ ዝብቅ ሲል ያን ገብቶ ራሱን ስቷል። በዛን ጊዜ እርዳታ ታረግለት ራሱን ስለማያውቅ ምንም አፌክት አያደርግምና የዛኔ ወደ ስር ገብቶ አወጣውና ዳር ላይ አውጥተውት ፓምፕ ማድረግ ነው ውሃውን ለማውጣት ሲሉት ውሃው በአፉ ወጣ። በኋላ ላይ በሂደት ራሱን ማወቅ ጀመረና ከዛ ትልቅ ቡድን ወንድሜ አትርፏቸዋል። ቢታወቅና ቢያዙ ኖሮ ጉዳቸው ፈላ። ነፍስ ቢያልፍ ኖሮ ከባድ ነው። ኧረ የነሱም ያልፋል። ከዚህ በመውጣት በጣም ያልፋል። እግዚአብሔር ይስጥልን። ልክ ፊት ለፊት ስናይ ስታልፍብን ከዚህ ካወራው ነገር ጋር ስለሚገናኝ ነው የጠራው። ስምህን ብቻ አስተዋውቀን በኋላ እንገናኛለን። እሺ። ሚልኬሶ ዋሪው እባላለሁ። እኔ የቀድሞ የመጀመሪያዎቹ 100 የድርጅቱ ታዳጊዎች አንዱ ነበርኩኝና ስለጋበዝሽኝ አመሰግናለሁ። እንገናኛለን። እግዚአብሔር ያክብርልን። እሺ። የምር ትልቅ ትዝታ ነው። እንግዲህ ክቡራን ተመልካቾቻችን ሁላችንም መላው ኢትዮጵያ ላይ ያለን ወንዝ ዋኝተን የወንዝ ትዝታ በጀማ በግሩፕ በእድሜያችን ተቦዳርነን ሄደን በወንዙ ውስጥ መደፈቅ
ወንዙ ውስጥ እንደዚህ አይነት ችግሮች ብዙ የምታውቋቸው አላችሁ በያላችሁበት። ግን ይሄ ፕሮግራም ሲያልቅ ተወያዩ እስቲ የወንዝ መዋኘት ትዝታ ያላችሁ ሰዎች። ስለዚህ ሁሴንዬ እንግዲህ ይሄን ትልቅ ታሪክ ጸሎት አድርጋችሁ ሰው ተላከላችሁ፣ ወንድማችሁም ወጣ። ሁሴን ትዳር? አዎ። ልጆች? አዎ። የባለቤትህን ስምና የልጆችህን ስም? የባለቤቴ አበበች ጫላ ትባላለች። እሺ። ልጆች 4 ልጆች አሉ። እንጥራቸው። የመጀመሪያ ልጄ ትውስታ። እሺ። ትውስታ ሁሴን። ሁለተኛ በረከት። በረከት። ሶስተኛ ዮሴፍ። ዮሴፍ። አራተኛ አቤኔዘር። አቤኔዘር ከሁሴን የተወለዱ? ከኔ የተወለደ። አዎ። አላህ ካለ ሚካኤል ያውቃል እኮ ነው የወሎ ሰው ከገብታል። እውነት ነው። ገብታል። አልሐምዱሊላህ ታቦታችን በሰላም ገባ አይደል ያለው? እንደዛ ነው አይደል የወሎ ሰው ወጉ። አሁን ወደ ዋናው ጨዋታ ልንመጣ ነው ሁሴንዬ። እንግዲህ ተቦዳርናችሁ ወንዝ ልትዋኙ ሄዳችሁ መጥፋት በለው። አንተ ደግሞ በማስጠፋትም በመጥፋትም አትታማም። ፈረንጆችን ይዘህ የሆነ እያልክ እቺ ናት እዚች ጋር ደረስን እያልክ የሆነ አገር ገባችሁ ወይ የሆነ ሰፈር ሄዳችሁ ይባላል። ምን የተፈጠረው? የእሱ ታሪክ በጣም ይገርም ነው። እንግዲህ ቅዳሜ ነው፣ ይሄም ቅዳሜ ነው። ቅዳሜ ከሰዓት በኋላ እረፍት ሊያረጉ ያው ነጮች መዝናናት ይወዳሉና አየር እናገኝ ብለው ወደ ወንዝ ሊወርዱ ተዘጋጅተዋል እና ገጀራ ይዘዋል። ምክንያቱም ወንዝ ዳር ዳር ለመሄድ እየቆረጡ ለመሄድ እና እሺ እኔ ደግሞ እንዳልኩ ጠፍቼ ነው። ሞግዚቶች ልጆች ወደ ፈረንጅ እንዳይቀርቡ ብለዋል። እኔ ከመገረፍ ልገረፍ እንጂ አልቀርም። ከዛ ከሰዓት በኋላ መጣው። ስመጣ ያው ያውቃሉ እንተዋወቃለን፣ ያው ብዙ ጊዜ ስለማገኛቸው ፈረንጆቹ። ከዛ ስመጣ 2-3 ናቸው ሶሪ። ከዛ ወዳውኑ በቃ ልንሄድ ነው አሉ። የት ነው የምትሄዱት? አይ በቃ ወክ ልናደርግ፣ በቃ ችግር የለም አብረን እንሄዳለን አልኩኝ። እንግዲህ ያው በዛች በተሰባበረች እንግሊዝኛ ማለት ነው። ከዛ በኋላ ወክ እያደረግን እንግዲህ ወጣን። ችግር የለም። ከዛ ቀስ ብለን ወጣን። ይሄንን እንግዲህ በዚህ ስላሴ ቤተክርስቲያን ወደዛ አለ መሰለኝ እንግዲህ እኔ ረስቼዋለሁ። ከዛ ወክ እያደረግን ስንሄድ ያኔ እንግዲህ ኢህአዴግ ሊገባ በጣም ትንሽ የቀረው ነው 83 ነው። 83 ኢህአዴግ ሊገባ። ስለዚህ ልክ ካምፕ መሆኑን አላውቅም። ከማዶ ከወንዙ ማዶ እኛ በዚህ በኩል ነው እና በትልቅ ማይክሮፎን የት ነው የምትሄደው ባለበት ቁም ይላል። ከካምፕ ከሩቅ በትልቅ ሜጋፎን ማለት ነው። እንግዲህ እነዚህ ሰዎች አማርኛ አይችሉም፣ የሚለውንም አይሰሙም ማለት ኦፍኮርስ። ስለዚህ ያለኝ አማራጭ እነዚህ ሰዎች እንግዲህ ያው በተሰባበረው እንግሊዝኛ ቁሙ ማለት ነው። ስቶፕ እንግዲህ የጠቀመኝ ያችቃል። ስቶፕ በዛ ሰዓት ከዛ ለምን አሉ። አይ ሶልጀር እንዴት እንደተጠቀመ ቋንቋ ስለዚህ ሁለቱንም ቃላት ከዛ በጣም እነሱም ሊሰሙ ፈለጉና ምንድነው ከዛ ሴንስ አደረጉት። ግን የሴንስ አደረጉና ቆሙ። እንግዲህ እነሱ ደግሞ ወታደሩ ከዛ በኩል የሚያወራው ባለበት ቁሙ ወደ ወንዙ ወረዱ አለ። በምን ላስረዳ? ያለ እጁን ይዘህ ሪቫ ምን ማለት ነው? ወደ ወንዙ ወረድ ማለት ነው። ኦኬ ሪቫ ከዛ ያው እነሱ ምን ላለማስካፈት እሺ ብለው ወደ ወንዙ ወረዱ። ከዛ ወታደር ወደ እየተደረደረ ወደ 7-8 የሚሆን ወታደር ወረደ። ምን አለ ያው ወታደሩ የት ነው የምትሄዱት ምናምን ሰላዮች ናቸው አለ። እንግዲህ እነሱ እውነት ነው ፈረንጅ ናቸው፣ ሰላይ ናቸው። ያው የተለየ ስለሆነ ኦፍ ኮርስ አኛ እዚህ ለስፍራንስ የሚባል ድርጅት ነው ምናምን ምን ልታደርጉ ነው? ኧረ ዝም ብሎ ሊጎበኝ ነው። እኔ ዝም ያብሬያቸው ነው የወጣው። ተሻገር አለ። አሁንም በምን ላስረዳ? ሪቨር ክሮስ ከዛ ሪቨር ክሮስ በቃ ምንም አማራጭ ያልነበረ ወዳው ምን አልኩት? እኔ ስለማልችል አስተርጓሚ አምጣልኩ። እኔ አልችልም። ስለዚህ እሺ አለ። ተሻገርን። ስንሻገር ታውቃለህ ያው እንግዲህ ወታደር ነው ልምጭ ይዞ ልክ ሊመታኝ ማለት ነው በሚልበት ሰዓት ፈረንጁ እጁን ያዘና በተነካው ሂውማን ራይት ከኔ ጋር ነው። እነሱ በሌላ አንግል ነው አለ። ከዛ አስተርጓሚ ይዘው ሲመጡ አስተርጓሚው ተማት እንዳትነካ ነው። ከዛ ተያይዘን ወደ ዋናው ማናጀር ወደ ካምፕ ገባን። ካምፕ አስገቡን። ያው ብዙ ኢንተርቪው ተደረገልን። ግቢው ይሄ ተናውጧል። እኛ የወጣነው ከሰዓት ነው መሽቷል። ስለዚህ ይሄው በሙሉ ጠፋችሁ ተብሎ ግቢው ነዷል፣ አልቋል። አብዶ ሰው ያልተደወለበት ያልሄዱበት ቦታ የለም። በቤት ስልክ ያው አሁን ሞባይል አይደለም የለም። ቁርስ ስልክ ዘጠናዎቹ ስልክ በጣም ከባድ ነው። ስለዚህ ያላቸው አማራጭ እንግዲህ ያው ከሰማይ ድብ እስከምንል ድረስ ካልሆነ በስተቀር የለም። ከዛ ተነጋገን። ከዛ ዋና ኃላፊው አሁን እዚህ አለ የመጀመሪያ
ኃላፊ ነበረ ሳሙኤል የሚባል እሱ ያው ይታወቃል በጣም እና እኛ የሳሙኤል ልጆች ነን እና በዚህ ሰዓት ያው ዝም ብለን እነዚህ የሚረዱ ናቸውና ትልቅ ካሜራ ይዘና ምን አንደኛው ካሜራውን እዛው ወንዝ ቀስ ብሎ እንደሚሸና ሆኖ ጣለ ሳር ውስጥ የትልቁን ግን ማስታወሻ ለመያዝ ያዘው ማለት ነው። ትልቁን ካሜራ ያዘውን ከነገጀራው ግን ያው አስረከበን መጣ ነው። ከዛ ስንመጣ እዚህ ያው ነው ይገረፋለሁ ብዬ ነው ማስበው። በቃ የጠበቀኝ ዱላ ነው እንግዲህ ምን አደርጋለሁ ስል ዝመጣው ፈረንጆቹ ይሄን ልጅ ዳግመኛ እንዳትከለክሉት የትም መጥቶ ከማንም ጋር ያወራ ምንም ይበል ነፍሳችንን ያዳነ ይሄ ልጅ ነው ስለዚህ እንዳት ከዛ በኋላ ተከብረ ሁሴን ተከብሮ ማለት ነው። ከዛ በኋላ የለም እኔ ሁን እንግዲህ እንደው ጭምጭምታ የሰማሁት ጫዋታ ልምጣ። የወሎ ሰው በውስጡ ጉራጌ በውስጡ ወሎ። ያው እንግዲህ ወሎ በሲራራ ነጋዴ ከቦርደር አልፎ በመነገድ የሚታወቅ ነው። የወላጆች ደም የአያት የቅድመ አያቶች ደም እዚህ ግቢ ውስጥም ከውጭ እቃዎች እየገዛዛ ለተማሪ እዚህ ትሸጥ ነበር። የተማሪ ነጋዴ እንግዲህ አልከው እኔ ቅድም ብያለሁ እጄ በጣም ብዙ ነው። በተፈጥሮ ቴክኒካል ማለት ነው እና ኤሌክትሪሻን ባጅሮ ኦኬ። ስለዚህ እና ሊስትሮ ሁሉ ሰራ ነበር እዚህ ትምህርት ቤት ውስጥ የተማሪ ጫማ ያስተማሪ ጫማ እየጠረቀ ያስተማሪም የተማሪን ካለ ተማሪ አንዴ ልጨብጥ አንድ ክቡርነቱ ጀግና። ስለዚህ ኃላፊዎች እንደውም የሚያቆኝ በኔ እድሜ ኩያ አይደለሁም እንደውም ትልልቆቹ ጋር ነው የበለጠ የምገናኘው ማለት እነሱም እንደዛ ምክንያቱም ትምህርት ደብል 3 ጊዜ መጥቻለሁ ስለመጣው ያለኛ ማለት እኩዮችን ለጨዋታ ነው እንጂ ከነሱ ጋር ማለት ይሄ እድሜ ስንት አመት ይሄ ጨዋታ አሁን የምታወራኝ ጨዋታ ስንት አመት እንግዲህ 1980 አይ እድሜ ስንት ነበር 15 አሁን ሁሴን እስቲ ምንም ሳንወሻሽ እዚህ ግቢ ውስጥ የአይን ፍቅር ይዞህም ከሆነ አልፏል የልጅነት ጊዜ ነው ሰዎች ነን የምታስታውሰው ከሆነ ዶርም ወደ ሆነ ዶርም ከሆነ ቅያስ የሆነ ጢሻ ውስጥ ተደብቆ እንደው የአይን ፍቅሩን ለማየት አንተም ብትሆን እስቲ የምታስታውሰው ታሪክ? ያው የመጀመሪያ እንግዲህ ከአይን ፍቅር ካለፈ ብዙ ያልሄድ ነው የመጀመሪያ ጓደኛ ነበረኝ አንድ እዚሁ ግቢ ማለት ነው። ያው በኋላ ግን እንግዲህ እንዳልኩ የትምህርት የልዩነት እዛ ላይ ትንሽ ያው የገታኝ አለ። ስለዚህ ያለኛማ ከውስጥ ይልቅ ተመላላሽ ወይ አዳሪ ተማሪዎች የሚመጡት ጋር ነው የበለጠ እንትን የነበረኝ ብልህ ሰው ደስ ይላል። ስለዚህ በዛን ሰዓት የነበረኝ እንግዲህ ከዚህ ተመላላሽ በነበረው ሰዓት አንድ ጓደኛ ያው ተገናኘን። ከ08 ነበር የምትኖረው። ኦኬ ያው መጥፋት የተለመደ ነው። እየጠፋ ንኛውን አንተ መቀበል ስልብ ብሎ ማለት ምን ችግር የለው። ስለዚህ ሌላ በቆይታዬ ማለት ብዙ በቆየን መጠን እኔ በተፈጥሮዬ እውነት ለመናገር ብዙ መደበቅ አልወድም። ግልጽ ነው ማረጋ የወሎ ሰው እና የወሎ ሰው የምስራቅ ሰው የሐረር ሰው በለው ኃላፊዎቼ ሌላዎቹን አሁን የሆነ ጥዱስ ምናምን ሲሉ እኔ እንደዛ መንገድ ላይ ነው ማናገረው። ማናገራችን ሴቶቹ ማቆማችን ምናችን ግን እኔ መንገድ ላይ ነው ሐላል ግልጽ ይሻላል። የምር በቃ ሐላል አድርገው ግልግል ነው በቃ መገላገል። እንደው ሁሴናችን እንግዲህ የወሎ ሰው አላህ ካለ ሚካኤል አቃል ብለን ጀምረን እንደው 90ዎቹ ላይ ሹልክም ስትሸኝም የሆነ ሙዚቃ ወጥቶ ከተማውን ደበላልቆት የምታስታውሰው የማን ነው? ለመናገር ክርስቲያን ሳልሆን አሁንም የተወሰነ ተሰማ የድሮውን ትዝታ እንትን የሚልብህ አለ። ያው ኤፍሬም ለኔ ኤፍሬም ታምሩ ምን የሚለውን ዘፈን ታስታውሳለህ? አሁን በትክክል ለማስታወስ ለመርሳት እየሞከርኩ ስለነበር ኪስህ ምን ሲሆን የለህም ወዳጅ መልካም ውለታ ስለ ሰው ብትንገላታ ከሌለ ማን አለ ደጅ ኪስህ ነው የቅርብ ወዳጅ ከሌለ ማን አለ ደጅ ኪስህ ነው የቅርብ ወዳጅ ልብ ነው የቅርብ ወዳጅ እባክህ በተቸገር ግዛ እንደዛ ደስ ይላል። እስቲ በዛ ጊዜ ወደ ስታይል እንምጣ። የትምህርት ቤታችሁ እንግዲህ እናንተ የጀርመን ልጆች ናችሁ፣ የፈረንጅ ልጆች ናችሁ። የተለያየ ነገር ይላክላችኋል። ክሪስማስ ምናምን በማክበር እልል ያላችሁ ናችሁ። ግን ባላው ነገር ዝንጥ ለማለት ያለውን ያቺ መናቃት ነገር እንደው ይሁን አዟዙሩ ይሁን ነገር አርጉ ይሁን ነገር አንጠልጥሎበት ለመዘነጥ የሚሞክር ማን የሚባል ተማሪ ጓደኛ ታስታውስ? ነው ለመናገር በአሁን ሰዓት በአብዛኛው አሁን እያዩ ያሉት
ፎቶዎች በሙሉ እኔ ነኝ ያስቀመጥኩት። እዚህ ያዩ ያሉት አሁን ዶክመንተሪ ላይ ያሉ ፎቶዎች እኔ ነኝ ሰብስቤ ያስቀመጥኩት። ያ ተደብቄ ማለት ታሪክን ማስቀረት ምክንያቱም እኔ እናቴ ፎቶ የለኝም። ይገርማል። ስለዚህ በውስጤ ያ የእናቴ ፎቶ ዛሬ ቢኖረኝ እንደው ትንሽ በቃ ይሄን ትመስል ነበር የሚል ስለነበረኝ ያ ቁጭት ኢቭን ገና እኔ እዚሁ ያለው ፎቶ እነሳ ነበርና ኦልሞስት ገንዘብ ካገኘው ፎቶ ነው የምነሳው። ለፎቶ ነው የምታውለው። ስለዚህ ፎቶ ዶክመንት በማድረግ በመያዝና የፎቶግራፍ መነሳት ፓሽን የነበረ። ስለዚህ ያው ስታይል እንግዲህ ጸጉር ረጅም ምናምን ነበርክ። ዘናጩ ሁሴን ነው። ያ እኔ ብቻም አይደለም ሌሎችም ጓደኞች ያሉ አንድ ሁለት እንጥራ። እውነቱ አሸናፊ ሂርጶ የሚባል እንግዲህ ለሰጣኝ ክብር ሁሴንዬ ለዚህም ቀን ስላደረሳችሁ በፈጣሪ ስም አመሰግናለሁ። ይህንንም ደቂቃ ውስጥ እንግዲህ ሌላ ዝግጅት አለ ከሱ ላይም እንግዲህ ወስደህ ይህን ጊዜ ስለሰጣኝ ክብረት ይስጥልን። በጣም አመሰግናለሁ የኔ ጌታ። የመድኃኔዓለም ያለ አይድል ኦችሎ ሁላቸው ኦሬዲ ሳቲ ናቸው። ማንረሳው ለምሳ ሰዓት እንጨት አምጡ የምንባለው ከወንዝ ዳር እሱ አይረሳኝም። ላቭ ዩ ሶ ማች ሌስፕራንስ በጣም እንወደዋለን። ብቻ በቃል አይገለጽም። ስምሽን ልተዋወቅ? ሰላም ጋሻው እባላለሁ። ሰላም ጋሻው። በስንት ዓመትሽ ገባሽ? 9 3ኛ ክፍል ሆኜ ነው እንጂ የተቀላቀልኩት። ስለዚህ አሁን የትምህርት ቤቱ ሰላም ናት ከጓደኞቿ ጋር በደንብ በግቢው? አዎ የምር አዎ ሰላም ነው ያምንሻለሁ። አይ ምንም ጥያቄ የለውም። በተቻለኝ አቅም ሰላም አሁንም ለምንኖረው ህይወት ሰላማዊ የሆነ ህይወትን ለመምራት ትልቅ አስተዋጽኦ አለው። ስለዚህ በነበርኩበት ቆይታ በጣም ደስ የሚልና ሰላማዊ ነው። ካንቺ ጋር ልጫወስን ጓደኞችሽ ማለት ነው የሆነ ሰነድ ወደ እኔ ልከዋል። የሚስጥር ያልሆነው ሌላ ነው። ምሳቃ ወይ ደግሞ የጓደኞቿን ምሳ በመስረቅ ትታወቃለች አሉ። ያ በግሩፕ ነው እንትን የምንለው። ግን ምንድነው ካፍቴሪያ ሄደን የምንመገባቸው ምግቦች ወደ ዶርም ሲመጡ የተለየ ቃና ነው የሚፈጥሩት። የፌስታል ምግብ እንደምንለው የምሳቃ ምግብ እንደሚባለው ተሰብስበን በደንብ እንበላለን። ያው ባለቤቱ በማይኖርበት ሰዓትም ሊሆን ይችላል። ምናልባት ደግሞ እያለም ልንቀላቀለው እንችላለን። በጣም እሱ ሞመንት በጣም ደስ ይላል። እንደገና ደግሞ ጭኮ በነገራችን ላይ በጣም ብዙ ተማሪዎች ከተለያዩ ሀገር የተለያዩ የባለ ሀብት ልጆች የተለያዩ ሰዎች ናቸው እዚህ ያሉትና ትንሿ ኢትዮጵያ ልትላት ትችላለህ። ሁሉንም ማግኘት ስለምንችል ማለት ነውና ምግቦችም በተለያየ መልኩ የትም ቦታ ሳንሄድ እዚህ ሁሉንም ማግኘት ይችላል። በቃ ትንሿ ኢትዮጵያ ከሆነ የኢትዮጵያ ምግቦች እዚህ ውስጥ በተለያዩ ቤተሰቦች ለልጆቻቸው በየአቅጣጫው የሚያመጡትን ማዕድ እንቋደሳለን። እሱ ብቻ የሚረሳ አይደለም። አሁን ይሄ ትምህርት ቤት ተከፍሎበትም የሚማሩበት ሆኗል። አዎ መጀመሪያ በፊት እንግዲህ ያው በ77 ድርቅ ወላጆቻቸውን ያጡ ልጆች የተሰባሰቡበት ነው። ከዛ በኋላ ግን ይሄ እንደ ካምፕ እንደ አቃቂ ሚሽን ተማሪዎች ገብተው በጣም ብዙ ተማሪዎች ወጥተውበታል። በጣም ጥሩ ቦታ የደረሱ ተማሪዎች ማለት በጣም ደስ ይላል። ግን ሰላም የምር ማለት ነው። ጫማ የምትወራወሪው ለምንድን ነው? ምንድነው ማለት በጫማ ነው? ምንድነው እሱ ምንድነው? አሁን እኔ ብቻ ሳልሆን ዶርም ውስጥ አሁን መብራት በሚጠፋ ሰዓት ላይ አልጋችን ላይ ሆነ በምንጨዋወትበት ሰዓት ላይ ምናልባት አንዱ ተነስቶ ሊወረውር ይችላል። ማን እንደሆነ አታውቅም። በዛ ሰዓት ላይ እንደዛ አይነት ፈኖች እናረግ ነው። በትራስ እንደመመታታት ማለት ነው። ምናልባት ጠዋት ስንነሳ ፊታችን ላይ ኮልጌት ልናገኝ እንችላለን። እዛው ተቀባብታችሁ እንቅልፍ ልብሽ? አዎ በቃ ተኝቼ እኔ ሌላ ዓለም ላይ የተለያዩ ትሪኮችን ፊቴ ላይ እንትን ልል እችላለሁ። ጥላሸት እንደመቀባት እንደማለት ነው። እንደዛ አይነት ነገሮች ነበሩ። እስኪ ወደ ቁም ነገሩ እንምጣ። እነዚህ ሳቅን የያዙ ናቸው። ትምህርት ቤቱ በቲም መሆናችሁ የጉዞ ታሪክ የምትሄዱበት አጋጣሚ ልክ እንደ ሃይኪንግ የተራራ መውጣት ሀገር መጎብኘት ነገር ነበር? ምን ነው በተሳትፎሽ አንቺ? በመሪነት በደንብ አገልግያለሁ። ኤዋይስ የሚባል አለ። እንደገና ደግሞ የልጆች ደግሞ ፓስፋይንደር የሚባሉ ቡድኖች አሉ። እዛ ላይ በአባልነት በመሪነት
እመራ ነበረ። አጫጭር ጉዞዎችን እናደርጋለን። በአመት 2 ጉዞ ይኖረናል፣ አጭር ጉዞና ረጅም ጉዞ። አጭሩ ለምሳሌ ደብረ ዘይት ሊሆን ይችላል፣ ወሊሶ ሊሆን ይችላል። እንዲሁም ደግሞ ሴንትራል የሚባል ቦታ በእግር ልንሄድ እንችላለን። ቅዳሜ ደግሞ አሁን ላይ እንደ ፋሽን ሆኖ የመጣው የሃይኪንግ ስርዓት እኛ ከድሮ ጀምሮ ከልጅነታችን ጀምሮ የተለያዩ ተራራዎችን እንወጣለን። የእግር መንገድ በጣም ብዙ እንሄድናልና እሱ በጣም ማይረሳ ጊዜ ነው። በጣም ስንቃችንን ይዘን ማለት ነው። ከዛ የተለያዩ ጨዋታዎችን ተጫውተን እንመጣለን። ይሄ የሚሆነው ቅዳሜ ከሰዓት ነው፣ ከረጅም ጉዞ ባለፈ ማለት ነው። ከዛ በተጨማሪ ረጅም ጉዞ ላንጋኑ ወደ ባህር ዳር የሚሄዱ ልጆች አሉ። እኛ ብዙ ጊዜ ወደ አዋሳ ወደ ደቡብ ክልል በደንብ ሄደናል። ወንዶ ገነት እዛ አሁን ለ3 ቀን ምናምን የምንቆይባቸው ጊዜያቶች አሉ። እነዚህን አሁን ቅድም ያልኩህን ተኝተን የምንቀባባቸውን ነገሮች ምናምን እዛ እንትን ነበር። ካምፕፋየር እናደርግ ነበረ። ካምፕ ማድረግ እንደሱ አይነት ነገሮች ነው። በዋና ውስጥ የተፈጠረ የሚያስቅሽ እንደ በምሽት የተፈጠረ የሚያስቅሽ የሚገርምሽ የምታስታውሽ ነገር ምን አለ? አንድ ባንጋኑ የሚባል እንትን አለና ለመጀመሪያ ጊዜ ነበር ይሄድ ነውና ሲታይ በጣም ጥልቅ ነው የሚመስለው፣ ስንገባ ግን በጣም አጭር ነውና መሬቱ በጣም እንደ ስፖንጅ ነበርና ብዙዎቻችን ፈርተን የነበረበትን ጊዜ አረሰው። ኦኬ። ስለዚህ በጣም ጥልቅ የመሰላችሁ ኦሬዲ ረጅም ሄደህም ጥልቀት የለውም፣ ግን በጣም ምቾት ነገር ነበረውና በጣም ያስፈራ ነበር። የውሃ ውስጥ ፍራሽ ማለት ነው። በቃ እንደዚህ ይሻለናል እና ከለመድነው ጊዜ ወጣ ያለ ጊዜ ስለነበር እሱንም አልደረሰው። እስቲ እንደው አሁን ትዳር አለ፣ ልጆች አሉ። እስቲ ስም እንጥራ። ባለቤቴ ሄኖክ ሞላ ይባላል። እሺ፣ የዚህ ግቢ ተማሪ ነበር? አይ አልነበረም። በስራ ዓለም ላይ ሆኜ ነው ያገኘሁት። ልጄ ደግሞ እዝራ ሄኖክ ይባላል። አንድ ልጅ አለኝ፣ የ2 ዓመት ልጅ ነው። እግዚአብሔር ይመስገን። እግዚአብሔር ይመስገን። በጣም ደስተኛ ይደግ ይመንደግ። አሜን። እንደዚህ ዋርካ ትልቅ ይሁን። በቃ ዋርካ ስራር ላይ ነው። አጠገቤ ባለው ነው እንግዲህ ልመረቅ የምችለው። በጣም ደስ የሚል ነገር ነው። ለልጄ እዚህ የተማርኳቸውን ነገሮች በጣም ብዙ ሰዎች ዘንድ ስርዓቱ ይሄ ሰው ይቺ ልጅ የሚያስብሉኝ ነገሮች ለማውረስ እየሰራው ነው። ቤት ውስጥ ሆኜ እሱን እያሳደግኩ ነው። በጣም ደስ ይላል። ከምትወጁ ዘፋኝ እንትና ማለት አልችልም። በ90ዎቹ የነበሩት ዘፈኖች ብዙሃኑ ደስ ይለኛል። እንድጥራችሁ እስቲ በ90ዎቹ ብለሽ ሁሉም ዘፈኖች አንድ አብዱኪያር፣ 2 ፍቅር አዲስ፣ 3 አስቴር። አንቺ ራስሽ የሷ ዘመድ ነው የምትመስለው ያለባበስሽ ምናምን። እሺ አስቴር ከበደ፣ አስቴር አወቀ፣ አስቴር ግርማም ያስ ኩኩዬማ እነዚህ እናዳምጥ ነበረ። ግን ያው ብዙ ጊዜ ምንድነው ለቲቪ ለሬዲዮ ቅርብ አይደለንም። እዚሁ ግቢ ውስጥ በምንሆንበት ጊዜ በወር አንዴ ምናልባት ቤተሰብ ጥየቃ የምንሄድባቸው ጊዜያቶች አሉ። ከዛ አምልጦሽ የዘፈንሽው የ90ዎቹ ዘፈን ሄንዬ ውድነ ምናልባት አንድ ቀን ወረት ካልቀየረ ሄንዬ ውድነ ያው እንግዲህ ተዘፍኖልሃል። ይሄ ዘፈን ስፔሻል ሪኩዌስት ለሄኖክ ሆኗል። እንግዲህ ድረስልኝ። አዎ እንግዲህ ያው በ40ኛ ዓመት በዓል እንግዲህ ባል ስንት ጓደኞች እያሉ በዚህ ግርግር መሃል ውዱ ባሌ መጥራቴ ፍቅር እንደዚህ ነው። የት እንደሚገኝ አይታወቅም። አይገርም? እዚህ ስር ማለት ነው። በቃ ዋርካ ስር። እስቲ የምር ሰልዬ ትምህርት ቤት ውስጥ ያለሽ አክቲቪቲ የቲያትር እንደዚህ አይነት ነገሮች አሉ አይደል የምታዘጋጃቸው? እዛ ላይ ምንድን ነው አክቲቪቲ እንትንሽ? ድራማ ላይ በጣም ለረጅም ጊዜ ሶሻል ናይቶች ላይ መድረክ በመምራት በደንብ ታወቀ። እውነትሽ ነው? የእውነት ተከታታይ አመታት ፍሬሽ ናይት የሚባል አለ፣ አዲስ ተማሪዎች የምንቀበልበት ምሽት። ክሪስማስ ናይት አለ፣ የገና ጊዜ ስጦታ የምንለዋወጥበት። ጉድባይ ናይት ደግሞ አመቱ ሲዘጋ ለተከታታይ 3ቱንም ጊዜ የምመራበት ጊዜ አለ። ከዛ ውጪ ደግሞ የመንፈሳዊ አክቲቪቲዎች ላይም በተመሳሳይ መድረክ በአጠቃላይ በመድረክ በደንብ መሪ ነኝ በይ። በቃ መሪ ነኝ ነው የሚባለው። በመሪነት ዝጋው። እስቲ የምር አንቺ ሆስት ከሆንሽ መድረክ የምትመሪ ከሆነ ከሰው ጋር ከታዳሚ ጋር የምትገናኝበት አባባል አወራር ምናምን አለ አይደል? እስቲ አንቺ ውስጥ ያለ አንዱን በይልና። በነገራችን ላይ ተቋሙ ትራፓ የሚባል የጋዜጠኝነት ማሰልጠኛ ላይ በዚህ አክቲቪቲ የተነሳ አቶ አማረ ከፍ ያለው በጣም ላመሰግን እወዳለሁ። በሰዓቱ የተቋሙ መሪ ነበረ። ስልጠናውን እንድወስድ የጋዜጠኝነት ስልጠና እንድወስድ አድርጎኛል ማለት ነው። ሆስት ስታደርጊ በግጥም ይሁን በአባባል ይሁን ከህዝብ ጋር አንቺን ማገናኛ ያልሽው ነገር ያን ማይክ ስትይጂ መቼም ግን በሰዓቱ ስትይዘው ሌላ ሰው ነው ማለት ትቀየራለህ። በእርግጥ በአባባሎች ነው የምገባው ብዙ ጊዜ። አሁን ላይ የማስታውሰው ግን አንድ የሆነ ነገር ሳትይኝ አንላቀቅም። ሰዓት አልፎ ቀናት አልፎ ወራት አልፎ አመታት እያልን የምንቆይባቸው ብዙ አጋጣሚዎች አሉ። ከነዛም አጋጣሚዎች መካከል አንዱ
ይሄ ቀን ነው የድርጅታችን 40ኛ ዓመት እንዲሁም 90 አሜን 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 እንዲሁም 90ዎቹ ለ40ኛ ዓመት ደግሞ ጨዋታ ግቢያችሁ ውስጥ ደግሞ ተገናኝተን ክብረት ይስጥልን። ቀረ የምትዩ ስለ አገርሽ ስለ ኢትዮጵያ ምን ትመኝላታለሽ? ኢትዮጵያ ልጄን ሳይ ኢትዮጵያን ሁሌም አስባለሁ። ልጅሽ ስታይ ማለት በደንብ ስለ ሀገር የምታውቀው ወላጅ ስትሆን ነው ብዬ አስባለሁ። እና ልጄን ሳይ ሰላማዊ የሆነ ሀገር ምን አይነት ሀገር ይሆን የሚቀበለው እኔ ያለውበት ጊዜ አለ፣ ልጄ ደግሞ የሚቀበልበት ጊዜ አለ እና ለልጆቻችን የምናስተላልፈው ከነ ክብሯ የምናስተላልፋት ሀገር እንድትኖረኝ እፈልጋለሁ። ኢትዮጵያን በአንድ ቋንቋ የሆነ ነገር ቢያት እናት ናት። በቃ ኢትዮጵያ ማለት እናት፣ ከእናት ውጪ ምንም አይገልጻት መደበቂያ። እግዚአብሔር ያክብርልን። እንግዲህ እንዳልነው ይሄ 90ዎቹን ኢትዮጵያ ለዘላለም ትኑር እንደምንለው በሰላም ለዛም ለኢትዮጵያ ሰላም በሚሆን ቃል እንግዲህ ጫወታችን እዚህ ጋር አስቀምጠናል። ሰላምዬ ለነበረን ቆይታ ለዚህ ቀን ስላደረሳችሁ ክብረት ይስጥልን። በጣም አመሰግናለሁ። እንግዲህ ግቢያችሁ ስለመጣው ትምህርት ቤታችሁ ስለመጣው ደስ ብሎኛል። እንግዲህ ደስታዬን ወይ ጨዋታዬን ከመጀመሪያ በፊት እስቲ ስም ከመተዋወቅ ልጀምር። እኔም በጣም ደስ ብሎኛል። እኔም አንተም ስላየው በጣም ሞድ ኢትዮጵያ ውስጥ ማለ አርቲስት ስለሆንክ በጣም ስለምወድ ስለማከብረ ያው የ90ዎቹ ሚሞሪም ስላለኝ ደስ ይለኛል እና እኔ ስሜ ዘለቀ ሎንስ ይባላለሁ። በቅጽል ስም ደግሞ ዞላ ሮማ ሰናይ። ዞላ ሮማ መቼም ይሄ ቅጽል ስም ያለ ምክንያት አይመጣም። አለው ምክንያት አይደል? ምክንያት አለው። በምን ምክንያት? ምክንያቱ ምንድነው? እኔ በጣም አንደኛ ጣሊያን የኦፔራ ሙዚቃ በጣም ስለምወድ፣ አንደኛ ቱሪዝም መማር ስለፈለኩ ኦፔራ ሌላ ከገዘፍ ያለ ክላሲክ ሙዚቃ እኮ ነው የምጠራለው እና ቱሪዝም መማር መጀመሪያ ከልጅነቴም ጀምሮ ቱሪዝም መማር ነበር የፈለኩት። እኔ የ90ዎቹ ባች ነኝ፣ የ2000 ባች ነኝ። ያቁኛል ያው የሌስፕራንስ ታዳጊ ህጻናት ማሳደጊያ እና የአዳሪ ተማሪዎች እና በዛ ነው እና በየክፍሉ ኦፔራ ሙዚቃ አንድ ይሄ የኳየርም ቲም ስላለ ቸርች የኳየርም አለ የኖታም ስላለ እና ደግሞ ክፍል ውስጥ ደግሞ ይሄ ፔሬድ የሚባል አለ አይደል? እንደ ሙዚቃ ፔሬድ ምናምን የሙዚቃ ፔሬድ፣ የእጅ ስራ ፔሬድ፣ የእርሻ ፔሬድ፣ የሳይንስ የኬሚስትሪ ማትስ ምናምን እና በያኔ በቃ በዛ ፔሬድ አሁን ሞደው አንድ ፓሪስ የሚኖር አለ ቲቸር ዳንኤል የሱ ሙዚቃ ፔሬድ ሲሆን እንደገና ደግሞ እውነቱ የሚባል አለ አሁን የአቃቂ ሚሽን አድቬንቲስት ነው የሚማረውና እነሱ ያው ያስወጡን ፕራክቲስ ታደርጋላችሁ። ስለዚህ ከኦፔራ ክላሲክ ዘፈኖች ውስጥ የማን ዘፈን ታስታውሳለህ? እኔ በጣም እሱ ብቻ ዘፈን ነው የሚባለው ግን በጣም ክላሲክ ሌላ ክላሲክ ነው። አዎ እና እሱ ብቻ ሳይሆን ባክግራውንድ እዚህ ሌስፕራንስ ያስገባችን እናታችን ወይዘሮ ቆንጂት ስዩም ትባላለች እና ባሏ ዶክተር አላ ፓንክረስት ነው። ኦኬ እነሱ ናቸው እዚህ ያስገቡንና እኔና ወንድሜ ስለ ኦፔራው ናልኝ። ስለ ኦፔራው ማለት እንችላለን ክፈለኝ እስቲ ዘፋኞች እስቲ የክላሲክ ቀማል እየሰማችሁ ነው አባቴ የኔ ጌታ ያንን ክብረት ይስጥልኝ። አዎ ኦፔራ እና አሉ ያው እንደዚህ ስታይ ይሄ ድምጽ የምታወጣ በታምራት መስለ አዎ እና አንዳንድ እግዚአብሔር ይስጥ። ይሄ ነገር ቀጠለ ወይስ አሁን በቱሪዝም ቀጠለ? አይ ትንሽ ያው እኔም ወደ ትምህርቱ ዓለም ቱሪዝምም ማርኬቲንግ ማኔጅመንትም ሁለቱንም ግራጁዌት ስላደረኩኝ ከዛ በኋላ ግን አሁን ወደዛ የመምጣት ሀሳብ አለኝ ግን አንዳንዴ ያው አስቸጋሪ ነው። ላይፍ የምታመቻቻቸው ነገሮች አሉ። እሱን እያመቻቸ መሄድ ያስፈልጋልና በጣም ፓፓሮቲን በጣም ነው የምወደው። አንድሪያ ቦቼሊ፣ ሪያና ግራንዲም ኦፔራ አላት። እንደ ቤተሰብ ነው ታውቃለህ። ስማቸው ራሱ እኔ ድገሙ ብትለኝ አሁን ወደ ኢትዮጵያ አምጥቼ ነው የምጠራቸው ስማቸው ገብቷል።
ካንትሪ ሙዚቃዎች እነሱ ብዙ እኔ ወደ አርቱ አደላለሁና ውስጥ ያለ ነገር መውጣቱ አይቀርም። ግን እንዳልከው የላይፍ ነገር መሰረታዊ የሚባሉ ነገሮች ይመቻቹ፣ እነሱ ማስተካከል አለ። አሁን በየትኛው ልጥራ? ዞላር ማበጠ ችግር የለም። ስለዚህ በዞላ ሮማ አልቀጥል። ጣሊያንም በጣም ስለምወድ ሮማ ምናምን አንዳንዶቹ በዛ አያይዞት ያስኬዳል። ስለዚህ ዞላ ሮማዬ ወይ ደግሞ ዞላ እንግዲህ የዘጠኖቹ ተወካይ ነህ። ዘጠኖቹ ነፍስ አውቀህ ምናምን ውጪው ምናምን የምትልበት ነው። እንደው ከቴሌቪዥን ፕሮግራም በዘጠናዎቹ ወይ ደግሞ እዚህ ግቢ ውስጥ ሆናችሁ ቲቪ ስታዩ የምታስታውሳቸው የፕሮግራም አይነቶች የነማን ምን ታስታውሳለህ? በጣም የሚገርም ነው። እና ስለሱ እኮ እንዴት ይዤ ምን እንደምነግር አላውቅም። የምታስታውሰውን እስቲ ምን? በተለይ ያለባቸው ሾው አለብሽ ሾው በጣም አባባ ተስፋዬ እንደገና ደግሞ ህብረት ትርኢት ደስ ይላል በጣም። ሌሎችም ይሄ እሑድ የሚታዩ የ120 ፕሮግራሞች ቅጠል ላይ 120 1 2 0 ከእነሱ ፓርት ደስ ይላል ነበር። ሚሞሪ አለ። ስለ ሙዚቃም የተወሰነም ነበረ ካስታወስኩ። አሁን ሬዲዮ ላይ የሙዚቃ ምርጫ ክፍለ ጊዜ አይነት ነበር። እስቲ የዛኔ ዞላ ሮማ አሁን ባነሳቸው አካባቢዎች በሬዲዮ ሲሰማቸው እንደ ከተማ ልጅ ሲሰማቸው ሲያንጎራጉራቸው የነበሩ ሙዚቃዎች ወይ ለጓደኛው የጋበዘው እንደ አንድ ሙዚቃ ይኖራል። እኔ በጣም በቃ ይሄ በተለይ ዘጠናዎቹ እኔ አርቲስቶችን በጣም ነው ደስ የሚለኝ። አንድ ጥራልኝ ዘፈን እኔ ቴዎድሮስ ካሳሁን፣ ቴዲ አፍሮ በጣም እኔ ኮካኮላ ሚሞሪ አለኝና ኮካኮላ አዲስ መስቀል አደባባይ የተዘጋጀ ኮንሰርቱ 3 ኮርኪ ነበርና ጨዋታው መጥቷል እና እሱ አለ። እሱ ቴዲ አፍሮ ኮንሰርት ሲያዘጋጅ በጣም በዚህ ትዝ ይለኛል። በዚህ በአጥር ወተን ከትምህርት ቤት አምልጠን ወተን እዛ መስቀል አደባባይ አምሽተን ታክሲ አተን በእግር ቆረሳ ከመስቀል አደባባይ አቃቂ ድረስ መተናልና በጣም ለወጣትነት የተከፈለ ለፍላጎት የተከፈለ ነው። ስለዚህ ደስ ይላል በጣም። ይዛኔ ያንጎራጎራችሁ የመጣችሁት በእንቅልፍ ልብህ የመጣ ወይ ጠዋት ስትነሳ ወይ ደግሞ ከዛ ጊዜ በኋላ ወይ ከዛ ጊዜ በፊት የምትዘፍነው ዘፈን እስቲ ከቴዲ አፍሮ ዋንደ ዋዛ ፍሬዋን በልተሽ በኔና በምድር ሞት እንዳመጣሽ ለባከነው ልቤ አይራርቱ ልብሽ መጽናኛ ሆኖኛል ክሶኛል ልብሽ ዋንደ ዋዛ ዋንደ ዋዛ ሌላም አለ። ሳይሽ ሳሳለው መናው አልገባኝም እንደ ውቅያኖስ እንቁ ልብሽ አይገኝም እኔ የምወድሽ ያላንዳች ቅሬታ ሳይሽ ሳሳለው ቀንም ሆነ ማታ ሳይሽ ሳሳለው መናው አልገባኝም። ይደገም ስለ ውበቷ ሳደንቅ ቀኑ መሽቶ ይነጋል ወፎች ሌሊት ሲንጫጩ ታዝበው ይሆናል አድራለሁኝ ሌሊቱ እሷን ሳስታውሳ አዩበት እና እግዚአብሔር ይስጥልን። ውበት ዋሳደን ቀኑ መሽቶ ይነጋል። የምር ማለት በጣም ነው የማመሰግነው። አሁን አንድ መዝጊያ ብቻ ኦፔራው ላይ እንመጣለን። መዝጊያው ኦፔራው ነው። ግን በዘጠናዎቹ እዚህ ትምህርት ቤት ወይ የምታስታውሰው ዩኒፎርም ወይ እንደ ስታይል የዛን ጊዜ ሰዎች ላይ ስታዩ የነበረ
ልብስ ጫማ ማርክ የምታስታውሰው አለ? አለ ብዙ ጊዜ ይሄ እንትን ታውቃለህ ፊላ ነው ፊላ ፊላ አለ አዲዳስም ነበር ናይክም ነበር እንደገና ደግሞ ይሄ ዩኒፎርም ላይ ሴቶቹ እዚህ ጋር ቀደድ ያደርጉታል ወንዶቹም ያደርጉታል ትልልቅ ይሄ ቡትስ ጫማዎች ምናምን ይደረጉ ነበር አዳሪ ተማሪዎችም ያው ይዘው ይመጡ ነበር የግቢ ልጆቹም እንደዚህ እየገዙ የተለያየ ልብስ ምናምን ያ ፋሽን ነበር እና ባስኬትቦል ኮርት ነበር መረብ ኳስ ነበር እግር ኳስ ነበር በጣም ብዙ ምን አክቲቪቲ ላይ ነበር እኔ የምሳተፈው ኳስ እጫወታለሁ ኳስና በቃ ይሄ ኢቨንቶች ማዘጋጀት ምናምን እንደዚህ አይነት አክቲቪቲ ላይ ነበር እንደዚህ ስለዚህ እንደ መዝጊያ እስቲ ጅል ያዘው እግዚአብሔር እንደ መዝጊያ አንድ ኦፔራ ግን ወደ አማርኛው ቢቀየር ይሻላል አርጋው ነው በሀገራችን አልደራደርም በሀገራችን የነገማ ወቅት ፈለኩኝ መጪውን ማየት ናፈኩኝ የፍቅር ምርጫዬ አንቺው ነሽ ልቤ መንፈሴ ረታ ወሰንኩኝ ልረታ አስቤ አካሌ መንፈሴን ሰብስቤ በፍቅር ሕይወቴ ላኑረው ልቤ በቃ ሚካኤል በላይነህና ፓፓሮቲ እንግዲህ በኦፔራና በአገራችን ወደዛ ክላሲክ ሙዚቃ ከሚዘፍንልን አርቲስት ሚካኤል በላይነህ ጋር አቀናብረው ነው እንግዲህ ሰጠን የምታመሰግነው ሰዎችን ይሄው በዚህ ካሜራ ያንተ ንብረት ነው በጣም ማመሰግናቸው ሰዎች አሉ መጀመሪያ እግዚአብሔርን እናመሰግናለሁ አሜን ሁለተኛ ደግሞ ሚስተር ፖልን በጣም የሌስፕራንስ ህጻናት ማሳደጊያንም አመሰግናለሁ በሶስተኛ ደረጃ ደግሞ በጣም የምንወዳቸው እናትና አባታችን ወይዘሮ ቆንጂት ስዩም በቀለና ዶክተር አሉላ ፓንክረስት በዛ አካባቢ ያሉ ቤተሰቦቻችን እጅግ አድርገን እናመሰግናለን የዘጠናዎቹ ተማሪዎቻችን ጓደኞቻችን አሜሪካ ነገር ያላችሁ መምህራናችን ቲቸር ኤቤኔዘር ቲቸር ዳንኤል በቀለ መምህር ኃይሉ ውድነ ሶስታችሁንም እጅግ አድርጌ አመሰግናለሁ የእናንተ ትልቅ አሻራ አለብኝና በጣም እጅግ አድርጌ አመሰግናለሁ ታንኪ ሶ ማች ካስተዳደርም ሁላችሁንም እግዚአብሔር ያክብርልን እንላለን አንተም እድሜና ጤና ይስጥልን ያሰብከውን ያሳካ የኔ ጌታ እናመሰግናለን እሺ ነው አባቴ ታንኪ ሶ ማች ቻው አባቴ ክቡራን ተመልካቾቻችን እንግዲህ አሁን የትምህርት ቤት ትዝታ ያላችሁ ሰዎች እንደዚህ አይነት ኮሪደር ስታዩ ምን እንደሚሰማችሁ እንግዲህ ለእናንተ መተው ነው ለኔ ትልቅ ትዝታ አለ አሁንም ሌስፓረንስ ወይ ደግሞ አለኝታ የሚባል ትምህርት ቤት ውስጥ የነበረን ቆይታ ይሄን ይመስል ነበር ደስ የሚል የአዳሪ ትምህርት ቤት ጨዋታ እናትም አባትም አፈሩ አጠሩ ሁሉ የነሱ ሆኖ ያደጉ የተማሩ ልጆች ትዝታቸውን አሁን ወልደው ከብደው አጫውተውናል የነበረን ትዝታ ይሄ ነበር ከሁን በኋላም የተለያዩ ጨዋታዎችን በዘጠናዎቹ እናቀርባለን እኛ ዘጠናዎቹን ኢትዮጵያ ለዘላለም ትኑር እንወዳቸዋለን የመድኃኔዓለም ያለ
አይድሌ ችሎ ሁላቸው ኦሜሪ ሳቲ ናቸው። የዚህ ፕሮግራም የፕላቲኒየም ደረጃ አጋር ፀደይ ባንክ